ዞች ነበሩ ብለኛል ጥራልኝ ሁለተኛ ቤተ መቅደስ ከተሰራ እስከ የሺዋ መገለጥ ድረስ የነበሩ መሻያን ጥራልኝ እስኪ 1 2 3 ብለ በጣም ብዙ ናቸው ዘመንን ቁጥር አታመጣውም አልኩሽ እውነቱን ልንገርህ ዝም ብለህ እልህ አትጋባ ከኔ ጋራ የአብርሃም አምላክ ምስክር ነው እኮ ነው የምልህ የዘመን ቁጥር እስኪያልቅ ድረስ ፈልግ ብዬ ብለህ አታመጣም ፈልገህ የለም አመጣልሃለሁ የለም ያው አንድ ማምጣት አቃተ ካለ አምጣ ይሄውልህ አለልህ እኮ ተጽፎልሃል እኮ ማን ነው ስሙ ማን ነው መሺ ተብሎ የተባለ ኦቫዲያን ታውቋል ማን ነው ኦቫዲያን ሚካው ቤን ሜላም የሚባል ታውቃለህ ማን ነው በስንት ዓመት እየተደማመጠን እናውራ ወንድሜ ለምጠይቀህ ጥያቄ መስጠን ዛሬ ቤን ኦዴድ ደብልቅ ወሬ ነው የምታወራው ወሬ ያለ ወሬ ነው ከዚህ በኋላ ታች ወረድ በመደዳ ታነባለህ እንዴ ዝም ብለህ ብጥስ አሾረቀት አይሰማም አንዱን ማን ነው እያልኩ ስለዚህ በመደዳ ነው የሚያወራው በመደዳ አታውራ ልርዳው ብሎ ነበር የመጣው አይደል አዎ የጠራኸውን መሺ አንዱን እንኳን ስሙን ነግረኝ ከስንት ዓመት ዓለም እስከ ስንት ዓመት ዓለም እንደነገሰ ታሪክ ጠይቃለሁ ማለት ነው በዚያ ዘመን የነበረው ደግሞ ነቢይ ካለ ነቢይ ማን ነበር ብዬ እላለሁ መሺ ብሎ ለእስራኤል ቤት የተገለጠ እኮ ስንት አለ ስንት ዱርዬ ሁሉ ማለት ነው ተገልጦ አንዳቸውንም የእስራኤል ሕዝብ አልተቀበሏቸውም ከየሽዋም በፊት ማለት ነው ገማሌል የሚባል የህግ መምህር ገማሌል ማለት ነው የህግ መምህር ራሱ እንኳን ተናግሮታል እነ ቴዎዳስ የተባሉ 400 ሰው እያሰፈቱ የተሰበሰቡ ስንት አሁን እንኳን እኛ ቲክቶክ እንኳን ከጀመረ ለእስራኤል ቤት መሺ ነኝ ብለው የመጡ ኢየሩሳሌም ላይ ስንት አሉ ኪፓ ያደረገው ሁሉ መሺ ነው እንዴ አንተ አሜሪካና አውሮፓ በርገሩን ሲበላ ቆይቶ የመጣ ሁሉ መሺ ነው እሱ በእውነት በአምላክ ቃል የተጠራ መሺ ነው አይደለም ዳንኤል 9:25 ስትተረጉም ተሳስተሃል አለ አንተ አይደለም ራባዮች መተው እሱን ተሳስተሃል ብለው ሊሉኝ አይችሉም እንደም የተሳሳታችሁት እናንተ ናችሁ ምክንያቱም እሱ ክፍል ከተረጋገጠ በእውነተኛ እኔ ባለፈው ባሳየሁት አይነት ትርጓሜ ከሄደ መሺሁ የተገደለው ዳንኤል እንዳለ የተገደለው የዛሬ 2000 ዓመት መሆኑ ይታወቃል እሱ ደግሞ የሺዋ መሆኑ ይታወቃል እንዲህ ከሆነ ህዝብ ይሄድብናል ብለው ስላሉ ዳንኤል 9:25ን አንብቦ የሚተረጉም የተረገመ ይሁን ብለው አሉ መምህራኖቹ ለምን ነው ዳንኤል 9:25ን አንብቦ የሚተረጉም የተረገመ ይሁን ብለው ያሉት ምክንያቱም ሚስጥር ሊወጣ ነው በላውን እንግዲህ ታች ወደ ደግሞ መለፍለፋል በእናንተ መጽሐፍ 2000 ስተት አለበት አንድ አታሳየን አንድ ናገባና ከፈለክ መሺህ በዛ ከሁለተኛው ቤተ መቅደስ በኋላ የመጣ መሺህ ካለ ናና አሳየኝ ስሙ ማን ይባላል ያንዱን ጥቀስልኝ ከዛ የነገሰበትን ዘመን ታመጣለህ ከየትኛው ነገድ የወጣ መሺህ መሆኑን ታመጣለህ ማለት ነው ዝም ብሎ መጫጫው አይደለም እሱን ስታመጣ ደግሞ ከመጽሐፍ ጠቅሰህ ነው የምታሳየኝ ከነገደ ሌዊ ነው ከይሁዳ ከዛብሎን ነው ከንፍታሌም ከአሼር ወይስ ከጋድ ከነ መረጃው ጭምር ቁጭ ታደርጋለህ ማለት ነው እኔ ጋር በእስራኤልም ታሪክ በቢብሊካልም ታሪክ ነው የምጠይቀህ ካልሆነ ዝም ብሎ መንጫጫት ነው የሚሆነው እኔ ምን ዳጊ እንትን እስላሞቹን ስጠራ ኦርቶዶክሱ ይመጣል ኦርቶዶክሱን ስጠራ አይሁዱ ይመጣል አሁን ደግሞ አዲስ ያመጡት ፈሊጥ የርሜ እኔ የእርዳታ ልጭ ነው የመጣ የእርዳታ መኪና ነበር ሰውየው እሺ መሺው ንገረኝ ሁለተኛ ቤተ መቅደስ የተሰራው ነው ያንዱ ንገረኝ የነገሰበትን ዘመን ሁሉ ንገረኝ ከየትኛው ነገድ እንደወጣ ንገረኝ ነገርኩህ እኮ ግን አሁን ብነግርህ አልተስማማህም ያንዱን ንገረኝ አልኩ ያንዱ ስሙ ንገረኝ አደራረ በባለፈው ስለተናገርከው ሁለተኛው ቤተ መቅደስ የተፈረሰው ይኸውልህ ሁለተኛው ቤተ መቅደስ የተፈረሰው በዓለም ከተፈጠረች በ3828 ላይ ነው እንደገና ደግሞ ከሁኑ አቆጣጠር በፊት በዕብራይስጥ ልፍኒያስ ፊራ እንለዋለን ከ68 ዓመት ነው እንግዲህ ወደዚህ እየቀረበ ሲመጣ ይሄኛው አቆጣጠር እየወረደ ይመጣ ማለት ነው ከዛ በኋላ ማለት ነው ምን ይላል እናንተ ሞተ ትለዋለህ ግን
እሱን ተውና መሲሁን ተናገር ነው የምልህ። ያኔ አቆጣጠር የቆጠርከው አቆጣጠር መሲሁ ይሞታል ሳይሆን አድመጠኝና እንዴት አማርኛ እየተናገርክ እንዴት አማርኛ አሰማም አንተ? እኔ ያልኩህን እኔ ሞተ ብዬ ያልኩህን መሲህ እሱን ተውና ከሁለተኛው ቤተ መቅደስ መሰራት ጀምሮ መሲህ ተገልጧል ነበሩ በጣም ብዙዎች ናቸው ብለህ ያልከው አንዱን ንገረኝ። በስንት ዓመተ ዓለም ነገሰ ከባቢሎን ምርኮ በኋላ? ከየትኛው ነገር ነው የወጣው ያ መሲህ? ጠቀስኩልህ እኮ ማንን? ይኸውልህ ቆይ ምናልባት ማንን? እኔ እስካሁን እየለመንኩ ነው። ማንን የጠቀስክልኝ? የምትገነዘበኝ እንደሆነ ይኸውልህ ከዛ ቤተ መቅደሱ ከፍ አልጠየኩም። ማንን የጠቀስክልኝ? ጠቀስልኝ። ማንን የጠቀስክልኝ? ቤተ መቅደሱ አትበለኝ። ማንን የጠቀስክልኝ? ከየትኛው ነገር ነው የወጣው? ከስንት ዓመተ ዓለም እስከ ስንት ዓመተ ዓለም ነገሰ ያ መሲህ? ቤተ መቅደሱ አትበለኝ። ቤተ መቅደሱማ በቃ ሁለተኛው ቤተ መቅደስ በተሰራበት ዘመን መሲህ ነበር ብለሃል። በጣም ብዙ መሲያዎች ነበሩ ብለሃል። ነገስታት ሆነው የተቀቡትንና ዘይት የፈሰባቸውን ሁሉ መሲህ እያልክ ስለጠራህ የእስራኤል አምላክ እግዚአብሔር ይመጣል ብሎ ያለው ከነገደ ይሁዳ ይመጣል ብሎ ያለው እውነተኛው መሲህ ነው ማለት አይደለም። ማንንም ታታልለው ከማን ጋር እንደምትነጋገር መጀመሪያ ማወቅ አለብህ። ዝም ብሎ እውር ድንብሬ የጠፋ ሰው አይደለሁኝም። ካወራ በትክክል አውራ። እነዛ ነገስታት መሲህ ብላችሁ ነገስታትን ልክ እነ ዳዊትን እነ ሰለሞንን አድምጠኝ እያወራህ አትደርብ። መቼ አናገርከኝ እኮ እያወራህ አትደርብ። ጠየቅኩ እስካሁን አንተ ሞተ የምትለው ብለሃል። እኔ ሞተ ብዬ ያልኩትን የሺዋን ቶና አንተ እኮ አትቀበለም። በቃ የሺዋን ዘሩን ስሙን እየጠራ ነው የምትራገመው የሺዋን አይደል? እሱን ተውና የሺዋን ተውና ከየሺዋ በፊት ከባቢሎን ሲወጡ ብዙ መሲያዎች ነበሩ ብለሃል እስከ የሺዋ ዘመን መገለጥ ድረስ ወይ ደግሞ ሮማውያን ቤተ መቅደሱ እስኪያፈርሱት ድረስ። ከነዛ ውስጥ አንዱን ጥራልኝ አልኩ። አንዱን ጥራልኝ ስሙ። ኦኬ ስማቸውን የምትረዳ ከሆነ በስማቸው አንዱን ያልኩ የመጀመሪያውን በዛ መጀመሪያ ከባቢሎን ሲወጡ የመራቸው መሲህ ማን ነበረ? ኤዝራ አሶፌር የሚባል ነበር። አንሸ ያክነሴት በቃ ቆይ ቁፋት አዙጎት የሚባሉት አልኩ። በቃ ሌሎቹን ያዘው። ቆይ ሌሎቹን ያዝ። አታውራ። እዝራ ብለኸኛል። የእዝራን ሰምቻለሁ። ሰውዬ ስርዓት ያዝ። አረቄ ጠጥተህ ተመተህ ከሆነ ውረድልኝና ሂድ። የአረብ ሴት ይመስል አትጮህብኝ እንዴ። እዝራ አልከኝ ሰማሁ። ኦኬ እዝራ መሲህ ነው ወይስ መሲህ አይደለም? ከእግዚአብሔር ጋር ግንኙነት ያላቸው መሲህ ነው መሲህ አይደለም? የጠየቅኩህ መልስልኝ። መሲህ ነው መሲህ አይደለም? እዝራ መሲህ ማለት ምን ማለት ነው? አንተ ቆይስ አንተ ስርዓት ያዝ። እዝራ አድምጠኝ። እዝራ ኮሄን ነው ወይስ መሲህ ነው? ቶሎ በል መልሱን አምጣ። መቅደስን የሚመሩት በእግዚአብሔር የተመረጡ ካህናቶች። ሁለተኛ እንዳታወራ። ታች ውረድ። ሁለተኛ እኔ ጋር እንዳትለፋልፍ። ሁለተኛ አልኩ። መሲህን ሁለተኛ ቁጭ በልና ታናክን አንብብ። እዝራ መሲህ ነው ብለህ ተዋሻለህ አይደል? እዝራ ኮሄን ነው ከነገደ ሌዊ የሆነ የዮሴዴቅ ልጅም ኢያሱ ከነገደ ሌዊ የሆነ ካህን ነው። አንተ መሲህ ነው ብለህ ትላለህ። ካህንና ኮሄን እንኳን ማለት ነው ኮሄንንና መሲህን እንኳን ለይተህ ማታውቅ ማለት ነው። እግዚኦ ምን አይነት ዘመን ነው ወንድሞቼና እህቶቼ? ሁሉ መጽሐፍ ቅዱስ ሳያነብ መጽሐፍ ቅዱስ አታነቡ። ኦርቶዶክሱ ዘው ይልልሃል። ልክ እንደ ሳትራት ይመጣና ዝም ብሎ ይጠመጠማል። አይሁዱ ይመጣና መጽሐፍ ቅዱስ አያነብም። በኮሄንና በካህንና በነቢይ መካከል ያለውን እንኳን ለይቶ አያውቅም። በካህንና በንጉስ መካከል ለይቶ ያለውን እንኳን አያውቅም። ያኔ በወጡበት ሰዓት ማን ነበር ብዬ ስለው ማን ነው ያለኝ? እዝራ መሲህ ነው እንዴ አንተ? እሺ ወንድም ነበሩክ ይቀጥሉ። ቢልክም እንዳታስገቡት። እኔ እውቀት ካላችሁ መታችሁ የምታወሩ ካላችሁ አይሁዳውያን ለእናንተም ክፍት ነው።
ግን እውቀት ይኖርህ ታናክ ላይ ማለት ነው። ወንድምነት ቤቱን ምሩት። ቀጥሉ። ቴንክ ዩ። ህዝቡ የት ሄደ? ኤርሚ ብሩኬ ብሩኬ የላችሁም? አይ ዶንት ኖ ታይም ወጡ እንዴ? ምን አውቃለሁ። ኧረ አለን ኤርሚ ዛሬ ጉድ ነው። ደግሞ ኤርሚ እንደዚህ ሳያውቁ የሚገቡት ሰዎች ያኔ ያቺኛዋ ሴትዮ ተረት ነው የሚያስታውሱኝ። የማይዘልቅ ማህበር በጠጅ ይጀመራል የምትለውን ሴትዮ ነው የሚያስታውሱኝ። በቃ ዘው ብሎ ይገባሉ። እውነት ነው። ከዛ በቃ የሚይዙት የሚጨብጡት ይጠፋቸዋል። መዳረቅ። እኔ በእውነት እግዚአብሔር ብቻ መቻውን ይስጣችሁ። እናንተ ጌታ ይባርካችሁ። አዎ ቅድም ኤርሚዬ ፋሲካ እያወራች በነበረ ጊዜ ካለሽ መመለስ ትችላለሽ። ባይተው ፋሲካ ምን ሲሏት ነበር መሰለ ከስር እዚህ ከምትጠይቂ እዛ ላይክ ቤተክርስቲያን አትጠይቂም ወይ አይነት ነገር ማለት ነው። አዚፍ መልስ የሚሰጧት ይመስል ማለት ነው። እስቲ እንየው ይሄን ቪዲዮ ብዙዎቻችሁ የምታውቁት ቪዲዮ እና እዛ ሄዳችሁ ብትጠይቁ እዚህ የሰማችሁትን መረጃ እዛ ሄዳችሁ ብትጠይቁ ምን ይሏችኋል? ጥያቄ ፈጥሮባችሁ እንዴ ይሄ ነገር እንዴት ነው ብላችሁ አባቶችን ዲያቆኖችን ሄዳችሁ ብትጠይቁ እስኪ ምን ይላሉ ዲያቆኑ ሲመልሱላችሁ? ኤርሚያ እንዴ በትልቁ አርጉኝና እኔ ጋር ስለመሸ ይሄን አሳይቻችሁ እንትልላል። ጥያቄ ያለባችሁ ሰዎች ለምሳሌ ሐሙስና ቅዳሜ እባብ የገደለ ኃጢአቱ ይሰረይለታል ወይ ብላችሁ ብትጠይቋቸው አባቶች ወይም ዲያቆናቶች ምን ብለው ነው የሚመልሱላችሁ? አዎ ገድለ ተክለ ሃይማኖት ላይ ልክ ነው ይላል። ስለዚህ ሂዱና እባብና ሐሙስና ቅዳሜ እባብ ገደሉና ኃጢአታችሁ ይሰረያል፣ ልክ ነው ገድሉ እንደዛ ይላል ይሏችኋል? ወይስ ይሄ ሚስጥር አደባባይ ላይ እንደወጣ አውቀው ሽምጥጥ አድርገው እንደዚህ ዲያቆን ይክዷችኋል? እነዚህ ሁለት ጌመሮች ይሄ ጥያቄ ተፈጥሮባቸው ፋሲካን ሄደሽ ጠይቂ፣ ቤተክርስቲያን አባቶች ሄዳችሁ ጠይቁ፣ ጴንጤ ቤት ብትገቡ ምን ይነግሯችኋል? አባቶች ጋር ብትሄጂ ዲያቆናቶችን ካህናቶችን ብትጠይቂ ያው ዲያቆንም ካህን ነው እሺ ሄደሽ ብትጠይቂ መልስ ታገኛለሽ ነው የምትሏት? አይ አታገኝም መልስ። እንዴት እንደሚሸመጥጡ እንዴት ገድሉን በአደባባይ እንደሚሸመጥጡ ተመልከቱ። እንግዲህ ሁለት ጌመሮች አንድ ዲያቆን አግኝተው እየሳቁ መቼም ጴንጤ እውነት አይነግረንም ብለው ነው እየተሳሳቁ ጠየቁት። ኧረ እንደዚህ እያሉ ነው ደግሞ ጴንጤዎች እነዚህ ጉደኞች መቼም የሚሉት አያጡም ብለው ደግሞ ሐሙስና ቅዳሜ እባብ የገደለ ኃጢአቱ ይሰረያል ይላል እናንተ ገድል ብለው ይልህ እንደዚህ ያሉ ብለው ነገሩ ልጆቹ አስቋቸዋል ማለት ውሸት ስለሆነ ብለው ነው እነሱ እና ውሸታቸው በዲያቆናቸው ኮንፈርም ተደረገላቸው። ደስ አላቸው። ዲያቆኑም ይሄ ሚስጥር መውጣቱን ሲያውቁ እንዴት ሽምጥጥ አድርገው እንደሚክዱ ብቻ ተመልከቱና ምን እኛ ጋር መታችሁ ነው ብትጠይቁ ቢሻለው። ምክንያቱም እኛ ጋር መረጃ አሳያለሁ፣ ትነካዋለህ፣ ትዳስሰዋለህ፣ ታያዋለህ፣ ገጹን አሳያለሁ፣ ከቨሩን አሳያለሁ፣ የት መግዛት ሄደህ እንዳለብህ እነግርሃለሁ። አቅም የለኝም መግዛት ካልክ ደግሞ ሂድና የትኛው ነው የቅዱሳት ነው የምትሏቸው ሂድና ከመደርደሪያ ላይ አስወርድና ገጹን ክፈተውና አንብብና አረጋግጠና አልገዛም ብለህ መመለስ ትችላለህ መጽሐፉን። ያኔ ጴንጤ የዋሸ ነው አይደለም ወይስ ዲያቆን ነው የሚዋሸህ አይደለም ታውቀዋለህ። ስለዚህ መሄጃ ሰጥታችኋቸዋል። ይሄን ሁሉ ዘመን ዋሽታችኋቸዋል። ሳይበቃ ደግሞ አሁን ደግሞ በአደባባይ የመጣው ይምጣ ብለው ይሄው በዚህ መልኩ መዋሸት ጀምረዋልና አታስጨንቋቸው። ኦርቶዶክስ መመናኖቹ አታስጨንቋቸው። እናንተ ጋር ሲመጡ እንደዚህ ስለምትዋሿቸው ማለት ነው። እስኪ ይሄን ቪዲዮ የምታውቁት ቪዲዮ ነው። አንዳንዶቻችሁ ግን እስኪ ጥሩን አንዳንዴ ክለስ ያስፈልጋችኋል። ምን ያህል አስተማሪዎቻቸው ምን ያህል ርቀት እንደሚጓዙ መስሚያ ተጀመሩ። ኤኒቲንግ ሳክሪፋይስ የሚደረገው ነው ለማለት እየዋሹት እንደሆነ ሲያቅ በተለይ በዚህ ርቀት መዋሸቱ መናቁ ሲገባው ወንጌልን ያነባል የሚል ተስፋ ስለጫረብን ነው።
የምንነግራችሁ። ሁለተኛ መዝሙረ ያሬድ ደግሞ ይህንን አይነት ተመሳሳይ ጥያቄ ተጠይቆ ነበር። ወንድማችን ኤፍሬም ባለጊዜውን መጥተው የጠየቁ ሁለት ጌመሮች የጠየቁት ጥያቄ ምንድን ነበረ? ገድላትን አነሳ ገድለ ተክለ ሃይማኖት ላይ የሚገኝ ታሪክ ነው። ችግሩ ምንድነው? ተሰጥቷቸው ብቻ እነሱ የሆነች ነገር ሀሳብ ቆርጠው ነው የሚወስዱት። እና ምንድነው በዛ ጊዜ ገድለ ተክለ ሃይማኖት ላይ በዛ ጊዜ ምንድነው እባብ ኤርሚ ሰማህ አይደለ? ቆርጠው ነው የሚወስዱት አለ። ትናንትና ምችን ነው ዝግ ላይ ተቀመው በጣም ሁሌ የሆነ ነገር ያሬድ ጋር ይዛችሁለት ስትሄዱ ጴንጤ እኮ እየቆራረጠ ነው እንትን የሚልህና ቆራርጠው ነው አለ። እስኪ እንግዲህ የቆረጥነውን ገድል ማን እንደሚዋሽ በአደባባይ ላይ እንመልከት። ይኸው ጠይቀውታል ፈገግ እያሉ ልጆቹ። ሐሙስና ቅዳሜ እባብ የገደለ ኃጢአቱ ይሰራያል እንዴ ብለው ሲጠይቁት አይ ጴንጤ እኮ አለ። እስኪ እንስማው። ያመልኩ ነበረ። በሄዱበት አውራጃ እባብን የሚያመልኩ ሰዎች ነበሩ። ገድለ ተክለ ሃይማኖት ላይ የሚገኝ ታሪክ ነው። ችግሩ ምንድነው? ተሰጥቷቸው ብቻ እነሱ የሆነች ነገር ሀሳብ ቆርጠው ነው የሚወስዱት። እና ምንድነው በዛ ጊዜ ገድለ ተክለ ሃይማኖት ላይ በዛ ጊዜ ምንድነው እባብን ያመልኩ ነበረ። በሄዱበት አውራጃ እባብን የሚያመልኩ ሰዎች ነበሩ፣ አምላክ አድርገው ማለት ነው። እና ለእባብ ለዘንዶ ይገብሩ ነበረ። ስለዚህ ተክለ ሃይማኖት ብፁዕ አባታችን እባብ ባገኛችሁ ቁጥር ግደሉ። ምክንያቱም እባብን ከገደሉ አምልኮ ጣዖቶቻቸውን ሰይጣን አምልኮ አገነንት አምልኮ ከእባብ ጋር ከዘንዶ ጋር የታዘ አምልኮ ትሰብራላችሁ ነው። እንደዛ ካረጋችሁ ደግሞ ትድናላችሁ። ምክንያቱም ከሰበሩ ወደ ክርስቶስ ሕይወት ይመጣሉ ማለት ነው። ከዝም ብላ አይሰብሩማ። ሲጥሉ የሆነ ነገር ይዛሉ። ብዙ ጊዜ ፕሮቴስታንቶች ገድላትን መደበቂያ ያደርጓቸዋል። ቱ ቢ ኦነስት ግን መደበቂያ የሚያደርጉት ለማያነብ ሰው ነው። ታሪኩ ምንድን ነው የሚለው? በዛ ቦታ ከተታ ምናምን አውራጃ የሚባሉ ነበሩ እና እዛ ላይ በጣም በአድ አምልኮ የጣዖት አምላኪያን ነበሩ። ምን አለ? ከሚያመልኳቸው አንደኛው ምን ነበሩ? ምልክት ነበረ። ጣዖት አምላኪያን ነበሩ እያለ ነው። እስኪ ቆይ ግን አንዴ ደግመን እንስማው። አንተ በዲያቆን እንደዚህ አይነት ውሸት ይደብራል። አንተ ሞራል ኑሮ ሰዎችን ውሸታም ትላለህ። እንግዲህ እንስማው እስኪ። ብዙ ጊዜ ፕሮቴስታንቶች ገድላትን መደበቂያ ያደርጓቸዋል። ቱ ቢ ኦነስት ግን መደበቂያ የሚያደርጉት ለማያነብ ሰው ነው። ታሪኩ ምንድን ነው የሚለው? በዛ ቦታ ከተታ ምናምን አውራጃ የሚባሉ ነበሩ እና እዛ ላይ በጣም በአድ አምልኮ የጣዖት አምላኪያን ነበሩ እና ከሚያመልኳቸው አንደኛው ጣዖት አምላኪያን ነበሩ። አሁን ሰዎቹ ጣዖት አምላኪ ናቸው እያለ ነው። እሺ እንቀጥል። ከሚያመልኳቸው ምልክት የእባብ ምልክት ነበረ። እባብ ዘንዶ ምናምን ዛሬም ድረስ አልታውቃላችሁ አይደለ? አንዳንድ ዘንዶ የሚያመልኩ አሉ። እንደ ገጠር አካባቢ ዘንዶ እባብ ምናምን የሚያመልኩ አሉ ዛሬም ድረስ እና እነዛን የሚያመልኩትባቸውን ነገሮች ከገደሉ ወደ ክርስቶስ ፊታችሁን ታዞራላችሁ ነው የሚለው ቃሉ። እና እነሱ ከገደላችሁ ትድናላችሁ። ኦፍኮርስ ለምን አይደሉም? ጣዖቶቻቸውን ሰባብረው ወደ ክርስቶስ ከመጡ ጣዖቶቻቸውን ሰባብረው ምንም እኮ አይገናኝም እንደኮ በክርስቶስ በጌታ እንደ ኤርሚ መጽሐፉን አንተ አውጣው። በጌታ አንዴ አይ ነው አሁን አንተ ነህ ጋራዥ ውስጥ ነው ብሩኬ ጋር ነው። እዚሁ ላይ መጽሐፉ ይከፈታል። አለ ብሩኬ እሺ ብሩኬም ካለ ብሩኬ አለ እዚሁ ላይ ይመጣል። ወይ ዳጊ የሜሎስ ፔጅ ላይ እኮ አለ መጽሐፉ። ኧረ አለ እዚሁ ላይ አሁን እዚሁ ቪዲዮ ላይ እኔ በእጃቸው እያሳያችሁ ስለፈለግኩ ቢኒ እየተባረክልኝ። እሺ ብቻ ዋናው ነገር ምንድነው? ሰዎቹ ምንድናቸው? ጣዖት አምላኪ ናቸው። ኦፍኮርስ ጣዖታቸውን ከሰበሩ እኮ እንዴ ለምን እንትን አይሉም እያለ ነው። ኦኬ አሁን መጽሐፉ ይመጣል ከዚህ ቪዲዮ በኋላ እንስማው። ትንሽ ብቻ ሪዋይንድ ላድርገው። አሉ ዛሬም ድረስ እና እነዛን የሚያመልኩትባቸውን ነገሮች ከገደሉ ወደ ክርስቶስ ፊታችሁን ታዞራላችሁ ነው የሚለው ቃሉ። እና እነሱ ከገደላችሁ ትድናላችሁ። ኦፍኮርስ ለምን አይደሉም? ጣዖቶቻቸውን ሰባብረው ወደ ክርስቶስ ከመጡ የሚያመልኳቸውን ነገር አቃጥለው ገድለው ከመጡ ለምን አይደሉም ወደ ክርስቶስ? እና ታሪኩ የሚለው ይህን ነበረ። ግን ተመዛ ስለሚነገራቸው እንደዛ ብለው ነው እነሱ የሚናገሩት። ባይዘ ወይ Are you ready?
እስኪ ፖዝ ላድርገውና ቪዲዮውን ብሩኬ ካለ በፊት መጽሐፉን አሳየን። ብለርድ እንዳይሆን ቆይ አንድ ጊዜ ላሳያችሁ ቪዲዮ ላይ። እሺ እስኪ አብረን እናንብበው። አይ ዶንት ኖ። እሺ ብፁዕ አባታችንም ይላል ደቀ መዝሙርቱ ዛሬ እግዚአብሔር በእጄ ያዋረደውን የሰይጣንን ተንኮል አያችሁን? ከእንግዲህ ወዲህ ግን በዚህ ቦታ ላይ አቅም የለውም። እሁድና ሐሙስ እዚህ ጋር ነኝ ያለሁት። እሁድና ሐሙስ ቀን እባብ የገደለ ምን እንዴ? መዝሙር ያሬድ ዲያቆን አይደለህ እንዴ? ምን ሆነሃል? ለምን ተዋሻቸዋለህ? የት ሂዱ? ኦርቶዶክሳኖች የት ሂዱ? መልስ ሲፈልጉ ጥያቄ ሲኖርባቸው ፋሲካን የት ሂጂ ነው የምትሏት? የት ሂድ ይች ልጅ? ጥያቄ አለባቸው። ኦኬ ጥሩ። ጴንጤን ስለማያምኑ እናንተ ጋር መጡ። ለምን ተዋሻቸዋላችሁ? ምን ትጠቀማላችሁ? የገደለ ሁሉ ኃጢአቱ ይሰረይለታል። 4 ነጥብ። እንደዚህ አድርገው ከመደርደሪያ ላይ አውጥተው ያነበቡት ቀን ሰው ያደርጉሃል። የት ሂዱ? እንግዲህ እናንተን የመጨረሻ ትረስት የሚያደርጉት ቢያንስ ጴንጤ ቢዋሸን ዲያቆን አይዋሸኝም፣ ካህን አይዋሸኝም፣ ቀሲስ አይዋሸኝም ብለው ነው የሚመጡት። እንዴ ምን ያርጉ እኮ አሁን እኮ እየመጡ እኮ እዚህ ገድሉ ቁጭ ብለው የሚያዩት የሚማሩት ምንድን ነው? በቃ ይዋሻቸው። ለእንጀራችሁ ስትሉ የምትሄዱበት ርቀት ስላወቁ እዚህ ቤት ግን ለእንጀራ አይደለም። ያንተን ገድል አንብቤ እንጀራ የሚሰጠኝ የለም መቼም። ዋይ ለምን ፋሲካ የት ሂድ? ፋሲካ ምን እንዲሏት? ይኸው እሁድና ሐሙስ ቀን እባብ የገደለ ክርስቲያን የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል። ይህንን የሰማ ኦርቶዶክስ እንዴት ነው እንትን የሚለው? በዚህ ነው ኃጢአት የሚሰረየው ሲባል አስባችሁታል? በቃ ጌታ ታዲያ መሞቱ ከንቱ ነው እያላችሁን ነው? እንዲህ በቀላሉ ኃጢአት የሚሰረይ ከሆነ ኦኬ። ለማንኛውም ትላንትና አትዋሹ፣ እነሱ እኮ እየቆራረጡ ነው የምትለውን ቴክኒክ ለመጀመሪያ አይደለም 2 ጊዜ ነው ያልከው። ትላንትናም ተመልከቱ ወገኖች፣ እቺን ብዬ ልጨርስ። ይሄ ሰው ትላንትና ምን ሲለን ነበረ? መረጃ ይዘን ስንመጣ እዛ ቤት የነበሩ ሰዎች ኖ መረጃው ፒዲኤፍ ነው፣ በዳም ሃርድ ኮፒው መጽሐፍ አምጡ። አረ እናመጣለን፣ ሃርድ ኮፒው መጽሐፍ አለ። እሑድ ቀን ነው ቴዲ ቸርች ስለነበረ ጠብቆን፣ ችግር የለም። ኖ ኖ ኖ እንደዛ ካልሆነ አይከፈትም። ለምን ሃርድ ኮፒውን ካልሆነ ፒዲኤፉን ማኒፑሌት ልታደርጉ ትችላላችሁ፣ ኤዲት ልታደርጉ ትችላላችሁ እንደፈለጋችሁ። እንደሱ አይነት ማኒፑሌሽን ያለው እነ ዲያቆኑ መዝሙረ ያሬድ ጋር እንጂ እኛ ጋር የለም። በቪዲዮ እኮ ነው ላይቭ ልጆቹ በየዋህነት መቼም ዲያቆናችን አይዋሸንም ብለው ላስት ፐርሰን ይዋሸናል ብለው የሚያስቡት እንግዲህ እሱ ነው። ላስት ፐርሰን እንደው ቢዋሸን ደግሞ በጓዳ ነው እንጂ እንዲህ በአደባባይ አይዋሸንም ብለው አስበው እየተሳሳቁ መቼም አይሆንም በሚል ነው። ስለዚህ ትላንትና ፒዲኤፉን ስናሳያቸው ኦሮሮ በፍጹም አይሆንም አሉ። ኦኬ ጥሩ። ፒዲኤፉ የተገኘ በኋላ መጽሐፉም እጃችን ላይ ያለ ግን ፒዲኤፉ የተገኘ እኛ የምናሳየው ፒዲኤፍ መዝሙረ ማነው ዲያቆን ዘሚካኤል ነው የሚባለው ሌላኛው ዲያቆን ጋር ቁጭ ብሎ ተገኘ። የቴሌግራሙ ላይ ግቡና አሁንም ተመልከቱት። ከሰረዘው ደግሞ ቪዲዮ አንስቼዋለሁ። እንዳለ ቪዲዮ ነው ፔጁን ያነሳሁት። ቢሰርዘው እንኳን ብዬ ቤታቸው ተገኘ። ኦኬ እንግዲህ 2-0 እየመራ ነው ማለት ነው። በዚህ ብቻ ምንድነው at the end of the day ምንድነው አኮምፕሊሽ ማድረግ የፈለጋችሁት? አኮምፕሊሽ ማድረግ የምንፈልገው ያለ ኢየሱስ ደም ስርየት የለም። እባብ ብትገድል ማርያም ሰው አይደለችም፣ እሷን ሰው ናት ማለት የማይሰራ ኃጢአት ነው እያልክ ተረት ብትጽፍ ባትጽፍ ምንም አታመጣም። የኢየሱስ ደም ብቻ ነው ሊያነጻህ የሚችለው። ይሄ ወንጌላችን ነው። ኑ ወደ ኢየሱስ። እባብ ግደል የሚልህ የተክለ ሃይማኖት ገድል ውሸት ነው፣ ተረት ነው፣ ክፉ ነው። ዲያቆኑ እንኳን ሊሸፍነው ያልቻለ እርግማን ነው። ውጡ ከዚህ እርግማን፣ ይብቃችሁ፣ በቃኝ በሉ። ፋሲካን ሂጂ ጠይቂ ምናምን አትበሏቸው። እዚህ ቤት መተው የሚጠይቁ ኦርቶዶክሶች እዚህ ቤት ነው እውነት ያለው። እዛማ ይደበቃሉ። እዛ እንጀራ አለበት፣ እዛ ክብር አለበት። እዛ በማሰር በመፍታት ሰበብ ባሪያ ማድረግ ይቻላል ሰዎችን። እንዴት ገልጠህ ታሳየዋለህ?
አዎ አንድ ጴንጤ ስለገድሉ የተናገረው እውነት ነው አትለው። በቃ ያለ ኢየሱስ ክርስቶስ ደም ወገኖቼ ከልጅሽ ጎን በፈሰሰ ደሟ ንጹሃን አድርጋን የሚል ገድል ስናገኝ አምጥተን እናሳያቸዋለን። የእሷ ደም የት ቦታ ነው የፈሰሰው? ይሄን ጴንጤ ባያሳይ ማን ያሳይሃል? ሄዳ አባቶችን ብትጠይቀው አዎ ልክ ነው በእሷ ኃጢአት ያደፈው ኃጢአታችን በእሷ ደም ያደፈው ኃጢአታችን ተሰርቷል የሚለውን ፓርቲ ያሳያቸዋል? አያሳያችሁ። ስንት ደም ነው የፈሰሰው ወገኖቼ? ደምስ ያፈሰሳል እንዴ? ከሰማዕት መካከል ቅዱሳን ከምትሏቸው መቼም መላእክትም ደም አላቸው እንደማትሉን ብዬ ነው። ስለዚህ at the end of the day የት ይሄዱ እነዚህ ሰዎች? ያላቸው ድል ምንድን ነው? አንድ ቀንም ዋሽቶ የማያውቀውን ግን መጽሐፋቸውን እየገለጠ የሚያሳያቸውን ኤርሚያስን መጥቶ መለማመጥ ነው ያለባቸው። ምንም ማድረግ አይቻልም። እኛ ተለማመጡንም አይደለም ሳትለማመጡን ነው በወንጌልም በቅንነት በደስታ እያደረግን ግን ያላችሁ ድል በቃ እዛ እምቢ ሲሏችሁ ተመልሳችሁ ስትመጡ ይኸው ገጽ በገጽ እንትን ገጽ ላይ ይገኛል እያልን እየከፈትን እናሳያለን። ከዛስ ፊትን ከባብ ፊትን ከዲያቆን ፊትን ከምናምን ወደ ጌታ ታዞራል። ሊያክፋፉት የፈለጉትን ያንን ክቡር ደም ዛሬ ታረቀበት እና ልጅ ሁንበት። አልመሸም። የት እንደሆነ መጨረሻ የማታውቀው እምነት ውስጥ ነው ያለኸው። ከላይ እስከ ታች ሲጠየቁ አላቅም በስራዬ የት ይሆን መግቢያ እያሉ ነው። እነሱ መግቢያቸውን አተው የተሯሯጡና የተላላጡ ባለበት ሰዓት ላይ አንተ እንዴት ነው ሄደህ ማረፍ ያገኛለሁ ብለህ የምታስበው? የዘላለም ህይወት ይኑር አይኑር ማንም እዛ ቤት የሚነግርህ የለም። ቃሉ ብቻ ነው የሚነግርህ። በቀጠሮ ያስከው ምን ተሰርቼ ድናለሁ ያልከው ቀጠሮ ራሱ ወይ አንተ ሄደህ ወይ ጌታ መጥቶ ሳትፈጽመው በስራ ያገኛል ያልከው ድነት ውሃ ይበላዋል። ጸጋው በእምነት ያድናል በስራ አይደለም። እንዳንመካ በስራ አይደለም። ኤፌሶን 2:8 ይሄ ነው ወንጌላችን። እኛ አልተጻፈ አናነብልህ የተጻፈውንም እንደ ዲያቆን አንክድም። ስለዚህ ኦርቶዶክሳኖች የመጨረሻ ሪዞርታችሁ የመጨረሻ እንግዲህ ምንተናችሁ ምንድነው? ጌታ ነው ማለት ነው። በቃ መረጃ ስትፈልጉ ነው ይኸው ወንድሞቻችሁ ጋር መጣችሁ ኑ ጠይቁን። ይኸው ገጽ በገጽ እንትን ስትል ሰምቼ ነበር የታላ አሳየኝ በለኝ። በቃ ችግር የለው። እስክታምኑ ቶማስ መሆን ይቻላል እና አስዳሰኝ ልንካው ምናምን ይቻላል። ይፈቀዳል። አይዟችሁ እስክታምኑ። ካመናችሁ በኋላ ነው መጠራጠር የማይፈቀደው። ስለዚህ ይሄ ነው ይሄ ዲያቆን ነው። ትላንትና እንግዲህ ጭራሽ ቪዲዮ ሰራበታለሁኝ አሁን ባመጡት ዶክመንት ላይ አለ። ምክንያቱም የውሸት ስለሆነ ቪዲዮ ሊሰራብን እስኪ ስራው መዝሙር ያሬድ እንደው ሞራሉ ካለ የውሸት መረጃ ይዘው መጥተው ብለህ ስራ። ዲያቆን ዘማርያምን ምስክር አድርገን ይዘን መጣና ከዛ በኋላ እናየዋለን። ውሸትማ ዘንድሮ ይዋረዳል። ውሸት ይዋረዳል። ምክንያቱም የያዝነው መጋደል ከደምና ከስጋ ጋር አይደለም። እኔ ከደምና ከስጋ ጋር ያስኩት እንትን የለም። የታቀኛለህ የታቀሃለሁ እኔ ምን አገባኝ አንተ ብትዋረድ ባትዋረድ። ተረትህ ግን መዋረድ አለበት። ህዝቡን ባሪያ አድርጎታል። የጣዖት አምላኪ አድርጎታል። እባብ ገለህ ኃጢአት ይሰሪያል የሚል አስባችሁታል? የተከፈለውን የክርስቶስን መስዋዕትነት በእጅህ የምታገኘው አድርጎ ሲነግር በእጅህ ታገኘዋለህ። አንተ ብቻ ግደል። አንተ እጅ ላይ ነው ያለው። የኃጢአት ስርየት አንተ እጅ ላይ ነው ያለው እኮ ማለት ነው። እጅህን ብትጠቀምበት እባብ ብትገልበት ኃጢአት ይሰሪያል ብሎ የራሱን ልጅ የሚዋሽ ዲያቆን የራሱን መመን ለምን? ቢያንስ በጓዳ ዋሻቸው እንደለመድከው ይበቃል። ከዚህ በኋላ በጣም ይበቃል። እኔ I'm tired of this nonsense በጣም በቃ። ስለዚህ አትበሏት። ይሄን ሁሉን የሚያስባልህ ምንድነው? ሂዱ ዘማርያም ላይ ከፈለጋችሁ አሁንም ኤርሚ ከፍቶ እኔም ላሳያችሁ ይችላል። ቆይ አንድ ጊዜው ምን ችግር አለ? እዚህ ጋር ጂል ያላር እንዴ? ቆይ አንድ ጊዜ ኤርሚ ይሄው እንደዚህ ክሊክ አድርጉ። ኤኒ ቴሌግራም ላይ ግቡ፣ ክሊክ አድርጉ። ቆይ ላሳያችሁ። እንደዚህ ነገረ ምን ይላል እዚህ ጋር ይታያችኋል። አንዴ ነገረ ቤተክርስቲያን በዲያቆን ዘማርያም ብላችሁ ሰርች ላይ አድርጉት። ነገረ ቤተክርስቲያን በዲያቆን ዘማርያም ብላችሁ ክሊክ ታረጋላችሁ። ከዛ በኋላ እንደው ዛሬ ይሄን ቤት አለቀውም ይንሰላሳይ እንዴ። ይሄን ነው እንግዲህ አምጡ ፒዲኤፍ ሳቁብኑላ ኤርሚያስ አይዳጊ ፒዲኤፍ እያመጣችሁ ነው ህዝቡን የምትሸውዱት። ራሳችሁ ኤዲት እያደረጋችሁ እየጻፋችሁ ታው እንደዛ ነው እንዴ? ኦኬ እንደዛ ከሆነማ ከየት እንዳገኘ ነው መረጃውን ላሳይ። እስቲ ዘማርያም አልሰረስከውም ብዬ አስባለሁ። ከሰረስከው ቪዲዮ አለ። ውርደት ነው እንደውም ለኔም በሰርዘው ነው ደስ የሚለኝ። እስኪ ነው ይሄው እንደዚህ እንደኔ ስክሮል አድርጉና
ይሄንንም ታልፉታላችሁ ይሄንንም ታልፉታላችሁ ይሄንንም ታልፉታላችሁ ይሄ አረንጓዴውን ምንድነው የሚለው ውዳሴ ማርያምን ታልፉታላችሁ ከዛ በኋላ እዚህ ጋር ትደርሳላችሁ የታለ ከፍ ስትሉ ካልሰረዘው አልሰረዘው ይሄው እዚህ ጋር ትደርሳላችሁ ምን ይላል እንትንኛ ስለማልችል ነው ግዕዝ ነው እንደምባል ታቆቤ ነው ምናምን ይላል እሱን ክሊክ አድርጉት ሂዱና ይሄን ፒዲኤፍ እንደዚህ ክሊክ አድርጉት ኦኬ ከዛ ይሄ ይመጣል ይሄ ላሳይስል ነው እንግዲህ ልክ ፔጅ ስከፍት ነው ያበዱት ኖ ከየት የመጣን ይሄ ደግሞ አሉ ከየት እንደመጣ ማን ይኸው አብረን ይኸው ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንበረ ፓትርያርክ ለምዕመናን የተዘጋጀ ትምህርት ማን ፔጅ ላይ ነው አሁን ምንም ፒዲኤፍ ምናምን እንዳትለኝ እሺ እንዳትለኝ አሁን ምን አፈን ለጉመ ስማ ኦርቶዶክሳዊ እስኪ ወንድ ፒዲኤፍ ነው ይሄማ ይቻል መረጃው የታለ ምናምን ሃርድ ኮፒ እስኪ የታላችሁና ሃርድ ኮፒዎች አሁን ዘማሪያን ፔጅ ላይ ነው ያለሁት አንድ ሰው ሆኖ አፉ መክፈት አይችልም ና ፒዲኤፍ ነው በላይ ግባና ይሄ ፒዲኤፍ ነው አንቀበለው ከየት እንደመጣ በላኛ አቤት ውርደት ይሄው አሁን ገጽ 30 ላይ ሄድልሃለሁ እንደዚህ ስክሮል አድርጊ 30 ላይ ስደርስ ይሄን አሳይቼ ጨርሳለሁ እና እንጂ አሁን ሞራሉ ካለ ናና ፒዲኤፍ ነው መረጃ ለነሱ እኮ ሲሆን ዳግዬ መንገድ ላይ እኮ ደቀ ወረቀት አምጥተው ያሳዩሃል የኛን ግን ስናሳይ ፒዲኤፍ እናንተ አባሳ ጨምራችሁት ሊሆን ይችላል ይሏል አሁን ና በለኝ እንግዲህ አሁን ዘማሪያን ፔጅ ላይ ነኝ ያሉት ማን ይናገረኛል ነው ማለት አሁን ማን ይናገረናል ኤርሚዬ አሁን ፒዲኤፍ በለኝና እዚህ ጋር መጣልህና እንደዚህ ያሳያለሁ ነው ጥንተ አብሶ ነበረባት ገጽ 30 እንግዲህ ተሰጥቷል ምንም አሁን ዝም ብለህ መስማት ነው ያለህ እድል ጴንጤው ያሻል ይቆርጣል የሚለውን ማን እንደሚዋሽ አሁን በመረጃ ሳይቻለው የገድለ ተክለ ሃይማኖትን ይሄ ደግሞ ሁለተኛ እንግዲህ ኤርሚያስ እንት ዘመን ያሳየው መረጃ ነው ኤርሚ ሲደክመው ነው አሁን ያነሳውት እንጂ ምንም አዲስ ነገር ያሳያችሁ አይደለም እንግዲህ ቢስትሉ መካካዱ በጣም ሲበዛ ነው ይሄው ጥንተ አብሶ ነበረባት ወይም አለባት የነጻች ከብስራት በኋላ ነው እሷ ሰው ናት ከሰማይ አልወረደችም እያሉ መናገር ጸዲ ከለከልኝ ይሄው መጨረሻ ላይ ያሳየውት ሚኪ ይሄው ያሳየውት ነው በጣም ጥሩ እህትና ወንድሞቻችን ናቸው ግን ከልከለውን ነበር እናሳይ እሺ ከዚያም አልፎ እሷ ሰው ናት እሺ ምንድን ነበር ይቅርታ ቃሉን ሳወራ እያሉ መናገር ከሰማይ አልወረደች እሷ ሰው ናት ከሰማይ አልወረደችም እያሉ መናገር ከዚያም አልፎ መጽሐፍ መሳሳት ብቻ ሳይሆን በደል ድፍረት ክህደት ሰረይ ኃጢአት ነው በቃ ማርያም ሰው ናት አይደለችም ንገሩን እዛ ቤት ምን ያያረጓት ነው ማርያምን ከመለኮት አራተኛ አካል ያደረጓት ነው ለምን መለኮት የሚያረጋውን እሷ ማታረጋው ነገር እስኪ ንገሩን እሷ ሰው አይደለችም እንዴ እሷ ሰው ናት ማለት በደል ሆነ መጨረሻ ላይ መሳሳት ሆነ የማይሰራ ኃጢአት ማናችሁ እናንተ ኃጢአት ይሄኛው ይሰራል አይሰርም ይያላችሁ ማናችሁ እንትን የምትሉት ከሰማይ አልወረደችም እና ከሰማይ ነው እንደወረደችው ኢያቄምና ሐና ስትሉን አልነበር እንዴ ነው እነሱም ሰው አይደሉም ስለዚህ ምንድነው ሊሰራ የተፈለገው ይሄ ለወንጌል አማኞች ነው በጣም የማይሆን ትችት ውስጥ ገብታችሁ በቃ ተዋቸው እነሱ ካልፈለጉና ፈለጉ አልፈለጉ መሰረቱ ዝም ብሎ አይመሰረትም ወንድሜ አፈር ላይ ሄደ ኮንክሪት አታስቀምጥ ቆፈረ ይሄንን የተተበተበ ቆሻሻ አፈሩን አውጥተው ወደዛ ተጥለዋል መጀመሪያ ከዛ ነው ወንጌል የምትተክለው መሰረቱን ክርስቶስን የምትተክለው አፈር ላይ አይደለም ሄደ እነሱ ልባቸው ላይ ብዙ ቆሻሻ አለ ያን ቆሻሻ ጠርገ ወደዛ ሰው ግደ ነው በየትኛውም ምድራዊ ግንባታ እንኳን የምታረው እንጂ አፈር ላይ መጥቶ ሲሚንቶ አይደፋ መጀመሪያ ቆፍረ አስተካክለ አካባቢውን አጽድተ ቦታው ለግንባታ ሲያመች ነው ከዛ በኋላ ግንባታ የምትቀጥለው እዚህ ላይ እንዴት አድርጌ ነው የምገነባው ምን ብዬ ልገንባ ስለ መልጃ ምን ብዬ ላውራ ማርያም ሰው አይደለችም እያለ ሰው ናት ማለት ኃጢአት ነው እያለ ምን ብለህ ነው የምትገነባው መቼ ወንጌል ይሰማሃል መሰረት የሆነውን ኢየሱስን መጣል አትችልም እኮ እነሱ ልብ ላይ ይሄው ይሄን ጥለውበታል ለምንድን ይሄ ስቴትመንት ያበላል ለዘመናት ያበላል ማቤት ነው ውሸት ያለው ማቤት ነው ፒዲኤፍ ውስጥ ያለው
ስለዚህ ቻሉት ለማለት ነው። እንቀጥል። በጣም አመሰግናለሁ። ተባረኩ ሁላችሁም። እስኪ ቪዲዮ ስራ ወንድ ኮንክ መዝሙረ ያሬድ ይበቃል። እስካሁን ህዝቡን ያሳሳትከው ይበቃል። እነዛ ሁለት ልጆች አንደኛ እስካሁንም ይቅርታ አልጠየቅም። ዋሽታቸዋል። በጣም ነው ዋሻቸው። በጣም ከዛ በኋላ ነው you lost my respect። በጣም ዲስገስት አደርጋለሁ። ከዛ በኋላ ስላንተ መስማት አልችል። በጣም ነው ዲስገስት ማድረገው። እንዳለ የነበረኝ ሪስፔክት ነው ያጣኸው። ምክንያቱም አይ ሪስፔክት ሁሉንም ሰው፣ ግን the fact you lie to them በዛ ሌቭል በጣም ነው ዲስገስት ያደረገኝ። why ኤፊ ደጋግሞ አንድ ነገር ይናገር ነበር። እንደ መዝሙረ ያሬድ አይነት በዓለም ላይ የሚዋሽ ሰው የለም ያለ ደጋግሞ ሲናገር ነበር። እና ኤፊ ለምን ነው እንደዚህ የሚለው ብዬ የተወሰነ ጊዜ ዝም ብዬ እሱንም አልጠየኩትም። እና ለካ ይዞት ነው ታውቃለህ። በጣም ደጋግሞ ሲዋሽ ይዞት ነው። እና እውነትም ዝም ብዬ አንዳንድ መረጃዎችን ያስቀምጠውን ኤፊን ሰማሁትኝና በተለይ እዚህ ገድሉ ላይ አሁን የተናገርከው ላይ ስሰማው በእውነት እንዴት እንደሚያበሳጭ ወንድሞችና እህቶች የተጻፈን መካድ መጽሐፎቻቸው ምን ያህል እንደማያውቁት ነው የሚያሳየው። አይ ሄዱበት ኤርሚ ብቻ ዋናው ነገር ምንድነው? እቺ ቀደም ሲጠይቋት ፋሲካን ስለሰማው ነው። ስለዚህ ኦርቶዶክሳኖች የመጨረሻ አንተናችሁ ምን ሆነ ማለት ነው? ዞራችሁ እኛው ጋር ነው የምትመጡት። ምክንያቱም ስንዋሽም አላያችሁንም፣ መረጃውንም በደንብ ያስኮመኮምናችሁ እኛ ነን። እኛ እዚህ ጋር ገበያ እዛ ቤት ገበያ ነው። እናንተ የላችሁ ማለት ብዙ የሚቀዘቀዝ ነገር አለ ብዙ። ይሄው እዚህ ግን የህይወት ነገር እያሳየው ነው። ስትዋሽ ይሄን ከየት አመጣህ ብለህ ጠይቀው። ለኛ ሲሆን ግን አይፈቀድም ፒዲኤፍ። እሱ ቤት ግን ፒዲኤፍ አለ። ይሄው ለምዕመናኑ ያስቀመጠው ዲያቆን ዘማርያም 2 ዲያቆኖች ነው እንግዲህ የሰጠናችሁ። ከ2 ዲያቆኖች 2 መረጃ ሰጠናችኋል። እቺን ቆጠባችሁ ተጠቀሙ። ደህና ደሩ። እኔ ጋር መሽቷል። ተባረኩላችሁ። ዳጊ ተባረክ። ጸጋ ይብዛልህ። ሰላም ደር። እሺ ተባረኩ። ቤካዬ እንኳን ደህና መጣ። ቢኒያው ሰላም ብያለሁ ሁላችሁ ነው። ኤርሚ እንደው መረጃ ላሳይ፣ አንድ መረጃ ላሳይ። ኦኬ ቢኒ፣ አረ ቢኒዬ በስመ አብ የተናፈቀ ሰው። እሺ አሁንም ማርያም ሄድበት አሁንም የሚጠበቅብህ ጋኖች ላይ ውሃ መሙላት ነው። አሁን የሚጠበቅብህ ማለት ነው። አሜን አሜን። ይላሳይ ያው ፈለገ ኤልማስ ነው እንግዲህ የሚናገረው። እመቤታችን ወይን እኮ የላቸውም ብላ ስለ ሁላችን ትጸልያለች። ወይን እኮ አልቆባቸዋል እንዳለችው ህይወታችን ውስጥ አንተን መውደድ እኮ አቃታቸው ብላ ትለምናለች። እርሱ ደግሞ በመንፈሱ ፍቅሩን በልባችን ውስጥ ያፈሰዋል። የቅዱሳን ምልጃ እንደምታውቁት በህይወታችን ውስጥ ስንኖር ክርስቶስን የመምሰል ህይወት መኖር ያለብን። በዚህ ውስጥ ስናልፍ ክርስቶስን በመምሰል ህይወት ውስጥ ስናልፍ ቅዱሳኑ ስለ እኛ እየጸለዩ እየማለዱ እንድንተጋ ያደርጉናል። ኃይልን እንድንቀበል ያደርጉናል። እመቤታችን ደግሞ የጌታ አንተ ልትመስለው የምትወደው ወይም የምትናፍቀው የተስፋ የኢየሱስ እናቱ ነች። የተስፋ እናት እርሷ ስለ አንተ ደግሞ ትማልዳለች፣ ትለምናለች። እመቤታችን በጸሎቷ እንድታግዛቸው ቢማጸኗት ቢለምኗት፣ እርሷ ደግሞ በጸሎቷ ታግዛቸዋለች። ይደገም አይደል? እመቤታችን ወይን እኮ የላቸውም ብላ ስለ ሁላችን ትጸልያለች። ወይን እኮ አልቆባቸዋል እንዳለችው ህይወታችን ውስጥ አንተን መውደድ እኮ አቃታቸው ብላ ትለምናለች። እርሱ ደግሞ በመንፈሱ ፍቅሩን በልባችን ውስጥ ያፈሰዋል። የቅዱሳን ምልጃ እንደምታውቁት በህይወታችን ውስጥ ስንኖር ክርስቶስን የመምሰል ህይወት መኖር ያለብን። በዚህ ውስጥ ስናልፍ ክርስቶስን በመምሰል ህይወት ውስጥ ስናልፍ ቅዱሳኑ ስለ እኛ እየጸለዩ እየማለዱ እንድንተጋ ያደርጉናል። ኃይልን እንድንቀበል ያደርጉናል። እመቤታችን ደግሞ የጌታ አንተ ልትመስለው የምትወደው ወይም የምትናፍቀው የተስፋ የኢየሱስ እናቱ ነች። የተስፋ እናት እርሷ ስለ አንተ ደግሞ ትማልዳለች፣ ትለምናለች። እመቤታችን በጸሎቷ እንድታግዛቸው ቢማጸኗት ቢለምኗት፣ እርሷ ደግሞ በጸሎቷ ታግዛቸዋለች። እንግዲህ ከአንተ የሚጠበቀው በጋኖቹ ውሃ መሙላት ብቻ ነው። ጸልያለች፣ ከዛ ወደ ወይን ይለወጣል። እኔ ደግሞ ቀድሜ አሜን ማለት የምን ልትል እንደሆነ ሳይገባኝ ወይ ጌታ ኢየሱስ በጣም ልቢስ ብዙ ጠጪ ህዝብ ልናፈራ ነው። እንኳን ጋኑ ለምን ሀገሩን ሁሉ ውሃ አትሞላው? ምንም ጠብ የሚልልህ ነገር እንደሌለ ቁርጡ ልንገርህ።
ቤትህን ለምን በውሃ ትሞላውም አልኩ። በሩን ዘግተህ በሲሚንቶ ለስነህ እንደጎተራ ግን የዛን ቤት በጣም ትልቅ ጉድለት ግን ታውቃለህ ትሞላለች። እዛ ቤት ትልቅ ጉድለት ኢየሱስ አይደለም ወይን ጠጅ ነው። ገባል? ትልቁ ጎደለ የሚሉት ወይን ጠጅ ሲጎድል ነው፣ ኢየሱስ ሲጎድል አይደለም ቤታቸው። እዚህ ጋር ግን አንድ እውነት እንነጋገር። ቆይ ባይኔ ለመጀመሪያ የምልህ እሷ ውሃውን ወደ ወይን ጠጅ ከቀየረች ቤንያው እሷ ውሃውን ወደ ወይን ጠጅ ከቀየረች አቡነ ተክለ ሃይማኖት እናታቸው ምንድነው ነው እናታቸው ላይ አይደለም። አዎ እናታቸው ትከሻ ላይ እናታቸው ከፍ ላይ ሆነው መሬቱን ሲነኩ ተሰነጠቀ እና ዋው ታይ ግሩም የሆነ ጠላ ሲወጣው ማለት ነው። ባይ ዘ ዌይ አንድምታውን በደንብ አላየውም እንጂ አቡነ ተክለ ሃይማኖት ነካ ሲያደርጉት ነው እንደዚያው ነው። ጫን ብለው ቢነኩት ደግሞ ሎካል አረቄ ይወጣው ነበር። ካቲካላ የምንለው ኤኒዌይስ እሺ ከዛ ወይኔ የተረተው ዛል ባይ ዘ ዌይ አሁን ያው እዚህ ጋር ወንድማችን የሚያወራው ነገር ምንም አንድም እዚህ ስፍራ እንደዚህ መጽሐፍ ይላል ብሎ እንኳን ጠቅሶ አያወራም። መንፈስ ቅዱስ የሌለው ህዝብ ኦብቪየስሊ በክርስቶስ ኢየሱስ አዳኝነት አምኖ የዳነ ህዝብ ስላልሆነ መንፈስ ቅዱስ የለውም። መንፈስ ቅዱስ ስለሌለው በመንፈስ ቅዱስ ምትክ ፍጡራንን አስገብቶ እንግዲህ ያው ይሞክራል ማለት ነው። እድል ነው የሚሞክረው፣ ጋምብሊንግ ነው፣ ቁማር ነው እየተጫወቱ ያሉት። ለምን? በእኛ ውስጥ ሆኖ የሚቃትተው መንፈስ ቅዱስ ነው። ማስረጃ ሮሜ ምዕራፍ 8 ሄደን አገላብጠን ማየት እንችላለን። እሺ የእግዚአብሔር ፍቅር በልባችሁ ፈሰሰ የተባለው በማን ነው? በመንፈስ ቅዱስ። ሮሜ 5:5 ምንድን ነው የሚለው? በመንፈስ የእግዚአብሔር ፍቅር በልባችን ፈሷልና ተስፋም ምን አያሳፍርም ይለናል። ማ የተባረከው ሐዋርያ ጳውሎስ። ወዳጃችን እዚህ ጋር ምን ይላል? አዎ በቃ ማርያምን ሰምቶ እሷ ተስፋ ናት፣ የተስፋ እናት ናት። እሷን ሰምቶ ከዛ ፍቅር በልባችን ያፈሳል። የለም ለሚያወሩት ነገር መጽሐፍትን አይጠቅሱም፣ ከሀሳባቸው ይነግሯቸዋል። እውነት አስመስለው ማለት ነው። ስለሚዋሹት ነገር እንኳን ያው ከአባታቸው ነው። እያንዳንዱ ልጅ አባቱን ይመስላል። እውነቴን ነው የምላችሁ፣ ልጅ አባቱን ነው የሚመስለው። ኦኬ። በዚህ ደረጃ የሆነን ነገር ፕሮቴክት ለማድረግ ብሎ አንድ ሰው ከዋሸ ያው ምንጩን ነው የሚመስለው፣ አባታቸውን ነው የሚመስሉት። ከጅማሬውም ጀምሮ ያው አባታቸው ዲያብሎስ ነው፣ እሱ የውሸት አባት ነው። ውሸትን ሁሉ ከራሱ ይናገራል እና ኢየሱስ ነግሮናል። ስለዚህ ከዛ ውሸትን ይናገራሉ። በቃ አይናቸውን ድፍን አድርገው ጆሮአቸውን ድፍን አድርገው አይናቸውን ጨፍነው ውሸትን ይኸው በደንብ አድርገው ይናገራል። አይደንቀኝም። ባይዘወይ እኔ ራሱ ኦርቶዶክሳዊ ብሆን በዚህን ሰዓት እንደዚህ አይነት ማስረጃ ቢቀርብልኝ ኧረ በጌታ ሽምጥጥ አድርጌ ነው ምክደው። በአምድንታ ምናምን እያልኩኝ አምታተዋሉ አልኩ። ለምን? አሳፋሪ ነው፣ ያሳፍራል። በተለይ ለ21 ሴንቸሪ ላይ ለቆመ ወጣት ነገሮችን ማንበብ ማብራራለታለህ። የክርስቲያን ወገን የሆነ እባብን ሐሙስና እሁድ ቀጥቅጦ ከገደለ ይድናል ብሎ የተናገረውን ምን አድርገህ የትኛውን የመጽሐፍ ቅዱስ ቃል ስበህ ይሄንን እውን ታደርገዋለህ? ስለዚህ አማራጩ ምንድን ነው? ወደ አባታቸው መገስገስ ነው። አባታቸው ማን ነው? የሐሰት አባት ነው። ስለዚህ መዋሸት፣ ሽምጠጥ አድርግ። እኔ ኦርቶዶክሳዊ በሆን አልኳችሁ በጣም ስለሚያሳፍር ሽምጠጥ አድርጌ ነው ምክደው። ሽምጠጥ እንደ ጆሮ ዳባ ልበስ ነው የምለው። ግን በሱ ግን ታዲያ ፈውስ አታገኝማ። ታዲያ ቢኒያው እሱ ነው ማለት የለም። አባታቸውን ነው የሚመስሉት እኮ መለሱ። በቃ ፈውስ የሚባል የለም።
ኦኬ ያ ግን ውሸትን በቃ መደበቅ ፈውስ የለም። እውነትን ደብቆ ውሸትን ማጉላት ፈውስ አያመጣም። ፈውስ አያመጣም። ያ እነሱ እንደዛ ነው በቃ የሚያደርጉት። ተያይዘን እንሙት ነው። ያ ተያይዘን እንጥፋ ነው። እውርን ቢመራው ነው ጨዋታው። ታውር ያለው አንተም እውር ነህ፣ እኔም እውር ነኝ። በቃ እንያያዝና ሄደን እንግባ ወደ ሲኦል ነው። ይሄ ነው ጨዋታው። እነሱ እዚህ ላይ ዛሬ እንደዚህ አድርገው የሚዋሿችሁ ስለ እናንተ ህይወት ግድ ቢላቸው ኖሮ እውነቱን እንነጋገር ብለው እውነቷን ነጯን ነጭ ጥቁሩን ጥቁር ብለው ይለያዩ ነበር። ኖ ስለ እናንተ ግድ አይላቸውም። ሃይማኖት ብለው ስለያዙት ስለ ክርስቶስ ራሱ አይደለም ስለያዙት ስለዛች ስም ኦርቶዶክስ ስለምትባል በቃ ስለዛች ስም የጌታ ስም የፈለገ ቢዋረድ ግዳቸው አይደለም። ሃይማኖት የምትባለው ያቺ ኦርቶዶክስ ብለው የያዟት ሃይማኖት እሷ ብቻ ስሟ እንዳይነቀፍ ሲባል ወንድሜ ለምን አንተ ሲኦል አይደለም ከሲኦልም ያለፈ የሆነ ነገር ለምን አይኖርም? እዛ ለምን አትገባም? ግድ አይላቸውም። ግድ ቢላቸው ኖሮ ወንድሜ እነሱም ብርሃን በርቶላቸው ኖሮ ብርሃን በሆነው በክርስቶስ ኢየሱስ ብርሃንን አይተው ቢሆን ኖሮ እውነቱን ይነግሩ ነበር። ግን እሱም ጨለማ ውስጥ ነው። ስለዚህ አንተንም ጎትቶ እዛው ጨለማ ውስጥ ሊያኖር ይፈልጋል። ስለዚህ ዋሻሃል። አንተም ደግሞ እንደው በጥቂቱ ያው የሃይማኖቱ ፍቅር አለኝ ስለምትል በቃ እውነቱን ነው ብለህ ዝም ብለህ ታልፈዋለህ። ሄደህ እንኳን አገላብጠህ የሚለው ነገር እውነት ነው ወይ ብለህ እንኳን ሄደህ አትመለከት። ይቅርታ እንዴ መናገር ይቻላል? በህይወት ጋምብል አይቻልም። ቆይ አንድ ጊዜ ልጨርስ። እህታችን ሰላም። ኦኬ። በህይወት ጋምብል አይደረግም ወንድሜ፣ ዘላለማዊ ነው። ኦኬ። ኢተርኒቲን የምታሳልፍበት ቁርጥ ያለ ቦታ አለ። ከጌታ ጋር ወይ ታሳልፋለህ ወይንም ከእርሱ ተነጥለህ ለዘላለም በማይጠፋ እሳት ውስጥ ታሳልፈዋለህ። ቁርጥ ያለ ነው። የዛን ጊዜ አጭበርብረህ የምታልፈው አይደለም። አይ እዚህ ጋር እኮ የተጻፈው እንደው እባብን ሲል እኮ ምናምን ብለህ ለጌታ ኤክስፕሌን አድርገህ የምታልፈው አይደለም። በህይወት ቁማር ሲቆምሩ እንደነዚህ አይነት ቁማርተኞች ዝም ብለህ አሜን ብለህ ወደ ቤት አትሂድ ወገኔ። እንዴ አትሂድ። ምንድን ነው አእምሮ የሰጠህ ህዝብ እንዴ? አይን ያለህ እጅ ያለህ ህዝብ ገልጠህ ማንበብ መረዳት የምትችል ህዝብ እንዴት በአንድ ተራ ሰው እንዴት እንደዚህ ትበላላችሁ? እንዴ አንብብ እንጂ። ይህ እኮ የህይወት ጉዳይ ነው። እንኳን ዘላለምን የሚወስን ጉዳይ ይቅርና ሰው በስጋው እንኳን ለሚደረጉ ለትንንሽ ነገሮች በጣም ሲሪየስ አይደል እንደሚወስደው። ትንሽ ነገር ብትጎዳ ሮጥ አይደል ሐኪም ቤት የምትሄደው? የህመም ስሜት ቢሰማ ሮጥ አይደል ሐኪም ቤት የምትሄደው? የዘላለም ህይወትህን የሚወስን ጉዳይ ሲነሳ እንዴት ነው ቸል ብለህ አይ በቃ ዲያቆኑ እንዳለው ነው የምትለው? አንብበው። እንዴ ዲያቆኑን ማን ነው ከአንተ በላይ ያደረገው? ማን ነው ልዩ ስፍራ የሰጠው? አንተን እግዚአብሔር ከሁሉ ታናሽ ትንሽና የማይገባው መጽሐፍ ቅዱስ በቃ የማይገለጥለት እንደው ተራና ከንቱ ሰው ያደረገው ማን ነው? አንተን እንደዛ አድርጎ የሳለ ማን ነው? ቄሱን ካንተ በላይ አድርጎ እራሳቸው በሳሉባችሁ ከባድነት ወይ ክብደት ለምንድን ነው የምትመሩት ወገኖች? ኦርቶዶክሳውያን ጌታ ምስክሬ ነው። እራሳችሁን አስመልጡ። ዲያቆን የምትለው መልስ አይሰጥህም። ቄስ የምትለውን መልስ እየሰጠህ አይደለም። አባቶች የምትሏቸው እነሱም ጥጋቸውን ይዘው አንዳቸውን መጥተው ይኸው ምላሽ አይሰጡም። እውነት ተገልጧል። በክርስቶስ ኢየሱስ የተገለጠው እውነት ሐዋርያት ያስተማሩቱ ቁጭ ብሎላል። አንብብ፣ ሂድና አንብብ። መጽሐፉ ምን ይላል በል። እግዚአብሔር የሆነን ቄስ ካንተ በላይ
እንዲገለጥለት አንተን የሆነ በቃ ድንዝ ያለ ሰው አድርጎ አልፈጠረህም። ሁሉን ሰው የፈጠረው በራሱ መልክና ምሳሌ ነው። የማይገባህ ከሆነ ቀጥታ አትሊስት በቀጥታ የተጻፈ እንደው ጠለቅ ያለው ነገር አልገባኝም ካልክ ቀጥተኛ የተጻፈው ምንድን ነው ብለህ ሂድና አንብብ። የክርስቲያን ወገን የሆናችሁ ተብሎ ተጽፎ እዚህ ጋር የክርስቲያን ወገን የሆናችሁ እባብን እሁድና ምናምን ብትቀጠቅጡ ብትገሉ ትድናላችሁ ብሎ የክርስቲያን ወገን የሚለውን እያነበብክ አይ እነሱ እኮ ጣዖት አምላኪ የነበሩት ናቸው ምናምን ብሎ ሲነግር አሜን ብለህ ትቀበላለህ ወገኔ? አሜን። ኧረ በጌታ ተው። ከሚዋሹት ይልቅ ተዋሽቶባቸው አሜን ብለው የሚሄዱት ደግሞ ትገርማላችሁ በጣም። የሚዋሸው ሰው ወይ ጥቅም ሊኖረው ይችላል፣ አናቅም፣ የራሱ ጉዳይ። በህይወት ላይ ግን ቁማር ሲጫወትብህ እሺ ብለህ አትቀበል። ቁማርተኛ ነው። በህይወትህ ላይ ነው ቁማር የሚጫወተው። በገንዘቡ ሄዶ ቁማር ቢጫወትና ቢበላ ወይ ቢያስበላ ይሻለዋል። በአንተ ህይወት ላይ ቁማር አትፍቀዱላቸው። በእናንተ ህይወት ላይ እንዲቆምሩ አትፍቀዱላቸው ወገኖች። መጽሐፍ አለ፣ ሐዋርያቱ ያስተማሩት አለ። ኦኬ አትሊስት እነሱ በጻፉት ገድል ላይ እንኳን በዛ ላይ እንኳን ሲዋሿችሁ ገድሉን ሄድና ከፍተህ አንብበው። እንዴ እንደዛ ነው እንደሚለው ብለህ ከዛ ከሐዋርያቱ ትምህርት ጋር ሄድና አስተያየው ይላል ወይ? የለም ወገኖች። እዚህ ጋር ስንጮህ እኛ በጣም ጴንጤ እንዲስፋፋ ምን ጴንጤ ምንም እዛው ቁጭ ብለህ እውነተኛ የሆነውን የእግዚአብሔር ልጅ ኢየሱስ ክርስቶስን እንድታውቅ ነው። ከፈለክ እዛው ቁጭ ብለህ እወቅ። ግን መጽሐፉ የሚለው በጥንቃቄ አድርጉት፣ አንብቡት። ይሄንን ብዬ ለመምከር ነው። በተለይ ኦርቶዶክሳውያን ወገኖች መጽሐፍን ማትገልጡ አሜን ብላችሁ የምትሄዱ ለእናንተ መልእክት አለኝ። በሰዎች ላይ ሰዎች አይቆምሩባችሁ። ተባረኩ። አንዲት እህት ማናት ገብታል ነበር፣ መመለስ ትችላለሽ እህታ ነው። እሺ ቴንክ ዩ ቢኒያም ተባረክ። ቤኪ መቀጠል ትችላለህ። ወይ ኤርሚዋ፣ አይ እኔ በጣም የሚገርመኝ ነገር በደንብ አስተውለው ከሆነ ስለ ማርያም ሲያወሩ ምንድን ነው እንደዚህ ትክዝ የሚያደርጋቸው? የሆነ ክርስቶስ የሚቆጣው ነገር ምንድን ነው? አዚም የጻድቅ ኢሜጅ እሱን ይመስላል ብለው ነው ስዕሎቻቸው ላይ ስታይ ይዛል። አይተዋል። በቃ ሲያወራ ምናምን ራሱ በቃ ተንቀጥቅጦ ምናምን በፍርሃት ውስጥ ሆኖ ነው የሚያወራው እና በቃ ቃላት ሁሉ እያጠረው ምናምን ፊደላቶች አልገጣጠም ብለው ታስቸግሮት ምናምን ነው። አይታለ? አዎ። እሺ አንድም ደግሞ ላሳየ፣ አንድ ቄስ ላሳየ። ቄስ ናቸው መምህር ናቸው ብቻ ወሬቨር ላሳየ። ቆይ ስለ በእሱ ሀሳብ አሁን ኢየሱስ ነው ወይስ ማርያም ናት አማላጅ ለሚለው ነገር ማለት ነው። እነሱ ያው ይሄ ሰውዬ ፈለገ ኤልማስ ማርያም እንደሆነች ነው የሚያምነው ከርዕሱ አንጻር ማለት ነው። እንዲሁም የእሷ መልጃ አሁንም ድረስ አክቲቭሊ ፋንክሽን እያደረገ እንደሆነ አድርጎ ነው። ያውም ኤርሚ የዶቂማስ ቢሆን ስም ኬት እንዳመጡት ባላውቅም ግን በዶቂማስ ቤት የሆነው አይነት ነገር ማለት ነው አሁንም ድረስ እንደሚሆን ያምናሉ። ስለሚያምን ነው አይ ቲንክ ተስፋ ነገር እያጠረብ እንትን እያላቸው ነው መሰለኝ። በተለይ ወይን ወዳጆች ውሃ ቢሞሉ ወይኑ በማርያም መልጃ በኩል እንደሚለወጥላቸው ጭምር እየነገራቸው ነውና እሱን ሰምተን ከሰውየው ጋር ነው። እመቤታችን ወይን እኮ የላቸውም ብላ ስለ ሁላችን ትጸልያለች። ወይን እኮ አልቆባቸዋል እንዳለ ወይን እኮ የላቸውም ብላ ስለ ሁላችን ትጸልያለች። ከባድ ነው አይደል? ይገርማል። ወይን እኮ የላቸውም ብላ ስለ ሁላችን ትጸልያለች። ለዚህ ኦርቶዶክስ በጠቅላላ ጠጪ ነው ማለት ነው።
ሁላችን እኮ ነው ያለው። ስለ እነሱን ብቻ ሳይሆን እኛንም ሁሉ እኮ ያካትታል። አዳም ልጆች አረ እኛ ላይ ሁላችን የሚለው ውስጥ እኛ የለንበትም። እነሱ አዛቦች ናቸው ያልዳኑት ጋር እነሱ አዛቦች እኛ እምቢ ብለን ነው እኮ እኛን አይመለከትም። ለሁሉም እኛን አይመለከትም። እዛው እሺ እንደገና እመቤታችን ወይን እኮ የላቸውም ብላ ስለ ሁላችን ትጸልያለች። ወይን እኮ አልቆባቸዋል እንዳለችው ህይወታችን ውስጥ የት ነው የምትጸልየው? ስለ ሁላችን ማለት ወይን አልቆባቸዋል እኮ ብላ። ስለዚህ ሁሉም ኦርቶዶክሳዊ በተለይ አሁን ምድር የሚባለው ፋሲካ አይደለም ባሉ ይደርሳል። ስለዚህ የሚጠበቅበት ጠላ ምናምን ጌሾ መውቀጥ ብቅል ማብቀልና አይደለም። ኦኬ እነዚህ ለነሱ ለጠላ የሚሆነውን ግብአቶች ማዘጋጀት አለ የሚጠበቅባቸው። ለምን ለጠላ ግብአት ያዘጋጃሉ? ኤርሚዋ ምን አለፋቸው እንዴ? ምን ፀሐይ ላይ ያስመቱ በቆሎ እንዲበቅል እያደረጉ ጣሪያ ላይ እየሰቀሉ ምናምን ነገር ምን አስቸገራቸው? ምን አስጨነቃቸው? ያውም ለዛም ለጠላ ወይኑ አይሻላቸው? ቀላ ያለ ትንሽ ጠንከር ያለ። ስለዚህ ውሃ በየጋኑ በየበርሜሉ ምናምን ነገር ሞልቶ ማርያም ማርያም እያሉ ይጩ። እሷም ደግሞ አይ አልቀውባቸዋል እኮ ብላ ደግሞ ከዛ ትጸልያለች። ደን ውሃ ወደ ወይን ጠጅነት ይቀየራል ማለት ነው። በለው እንግዲህ እሺ አንተን መውደድ እኮ አቃታቸው ብላ ትለምናለች። እርሱ ደግሞ በመንፈስ ደግሞ ኤርሚዬ አንተን መውደድ እኮ አቃታቸው ብላ ትጸልያለች አለ። መንፈስ ናት እንዴ እሷ? መንፈስ ቅዱስ ናት። ይሄ የሚያሳየው ምንድነው ታውቃለህ? አንተም መውደድ አቃታቸው ማለት ማነገራት። አሁን ለምሳሌ ኦርቶዶክሳውያን እባክሽ እኛ ልጅሽ ኢየሱስ ክርስቶስን መውደድ አቃተን ብለው ነግረዋት ነው። እንደዛ ካሉ አይወዱትም፣ አትወዱትም ኢየሱስ ክርስቶስን ብለን የምንላቸው ጥያቄ እውነት ይሆናል ማለት ነው። አትወዱትም ብለን የምንላቸው ኢየሱስ ክርስቶስን እናንተ አትወዱትም ብለን የምንላቸው የኛ ጥርጣሬ እና ጥያቄ ትክክል ይሆናል ማለት። ምክንያቱስ እነሱ እዛ ስዕሏ ፊት ቆመው ልጅሽን መውደድ አቃተን ብለው የሚጸልዩላት ከሆነ የሱ ፍቅር በውስጣቸው የለም ማለት ነው። ስለዚህ ፍቅሩ በእኛ እንዲያድር ብለው ገና በእሷ በኩል ወደሱ እየጠየቁ ነው። ፍቅሩን የሚሉት ፍቅሯና ጣዕሟ በልባችሁ ይደርባችሁ ነው የሚሉት። አሁን ደግሞ እሱን መውደድ ስላቃታቸው እሱን መውደድ ያቃታቸውን ሰዎች እያሉ ደግሞ ይላሉ። ይኸውላችሁ እርስ በርስ የማይገናኝ ማለት ነው ወንድሞች እናቶች። እርሜ እሱ እኮ ብቻ ካልጠየቁ እነሱ ደግሞ ማርያምን እሱን መውደድ አቃተን ብለው ካልጠየቋት እሷ ደግሞ ልብን ትመረምራል። የልብ አውቃ ናት። ቅድም ዳጊ ሲናገርበት ሁሉን አዋቂ ማለት ናት። እንግዲህ እንደዛ ከሆነ ግን እኮ ሪኩዌስት ማድረግ አለባቸው አይደል? ጸሎቶቻቸውን እኮ ሪኩዌስት ማድረግ ባያረጉም ታውቃለች። ልብ አውቃ ነች ይላሉ። እዛ እኮ ገሊላ ቃና እኮ ሰርግ ቤት በነበሩበት ሰዓት ነው የሚሉት ሲተረጉሙ። እዛ የነበሩት አልነገሯትም። እነሱ እንደሚሉት እመቤታችን አለቀብን እንትን አለብን ምናምን ነገር ብለው አልነገሯትም። ታዲያ እንዴት አወቀች ብለው ሲሉ እሷ የልብ አውቃ ናትና ይሉሃል። እንዴት ብለህ በተሰጣት ጸጋ የት ጋ ነው ልብን እንድታውቅ ጸጋ የተሰጣት ብለህ እሷ ምን የጎደላት ጸጋ አለና ጸጋውን ሁሉ የተሞላሽ ብሎ የላት የለም ወይ ብለው ይሉሃል። የማይገናኝ እኔ እልም ያለ አሳችነት ይታያችሁ። በጣም ደግሞ እኮ እንትን አየህ ፓሽኔት ሆኖ ነው እንትን የሚለው ታዲያ። ኧረ በስመ አብ ከባድ ነው እውነት። ፍቅሩን በልባችን ውስጥ ያፈሰዋል። የቅዱሳን ምልጃ እንደምታውቁት በህይወታችን ውስጥ ስንኖር ክርስቶስን የመምሰል ህይወት አለመኖር ያለብን። በዚህ ውስጥ ስናልፍ ክርስቶስን በመምሰል ህይወት ውስጥ ስናልፍ ቅዱሳኑ ስለ እኛ እየጸለዩ እየማለዱ እንድንተጋ ያደርጉናል፣ ኃይልን እንድንቀበል። ስለዚህ ክርስቶስን የመምሰል ህይወት የምታገኘው በእነሱ ምልጃ ነው እንጂ የእግዚአብሔርን ቃል በማንበብ ከወንድሞች ጋር ህብረት በማድረግ በመጸለይ አይደለም ማለት ነው። ስለዚህ ከአንተ የሚጠበቀው ለእነሱ ሪኩዌስት ማድረግ ብቻ፣ ያውም በህይወት የሌሉት ሳሙኤል ላሉት ማለት ነው። እኔ እነሱ ቅዱሳን ብሎ የሚጠሯቸው አምሶሪ ማለት ልሳሳት እችላለሁ ያሉት ያው የታወቀበት ነው። ያ እሳቱ ምናምን ነገር ባለበት በዚያ ነው ብዬ ነው የማምነው። እኔ እንደዛ ነው የማምነው። ስለዚህ ከየት ሆኖ ነው የሚጸልዩት?
ማለት ሰው በክርስቶስ ካላመነ በስተቀረ አይድንም፣ የዘላለም ሕይወት አያገኝም። ስለዚህ በክርስቶስ ኢየሱስ አምኖ ድነው ነው የዘላለም ሕይወት ያገኙት የሚሉ ጥያቄ ያስነሳል። ባለፈው ልክ ኤርሚነት አንተ እንዳነሳው ለምሳሌ ተክለ ሃይማኖት ጻድቅ ናቸው በማን አምነው ብለህ እንዳልክ ማለት ነው። የት ያለ መረጃው? ስለዚህ ተክለ ሃይማኖት የሚባሉት ሰው በሲኦል ነው ያሉት። እንደውም እድል ቢያገኙና በቃ እንደው ቢመጡ ሶሪ ቢመጡ አከበርኳቸው ቢመጣ ምን ቢመጡ ነው ደግሞ ቢመጣ እድል ቢያገኝ አረ ተሳስቻለሁ በቃ መዳን በኢየሱስ ብቻ ነው፣ እኔ ያኔ በኢየሱስ አምኜ በኖሮ ይሄን ጊዜ በሳስቅ ቀጠል ኖርም ነበር የሚለው ሰውዬው ራሱ። እርግጥ አሁን እዛው ነው ያለው፣ የለም ካሁን በኋላ እድል አያገኝም ዋንስ ስለሄደ ማለት ነው። ስለዚህ በእነሱ ምልጃ ነው፣ በእነሱ ጩኸት ነው። ያውም አንተ ሪኩዌስት እያደረግ እነሱ ነው ጤናማውን መንፈሳዊ እውነተኛውን ህይወት እንድትኖር የሚያግዙ ማለት ነው። ስለዚህ እነ ፈለገ ኤልማስ ሌሎችም መሰሎቻቸው ማለት ነው በእነሱ ምልጃ ነው እውነተኛ መንፈሳዊ ህይወት የሚኖሩት እንጂ በራሳቸው አይደለም። ማለት በራስ ኮሚትመንት አይደለም። የእግዚአብሔርን ቃል በማንበብ ከወንድሞች ጋር ህብረት በማድረግ በመጸለይ በመትጋት እሱን ወደ መምሰል ሊደርስ የሚችለው ነገር እነዚያን ነገር ብቻ ትኩረት አድርጎ የራሳቸውን ነገር እንትን ምንድነው ለእውነተኛ መንፈሳዊ ህይወት ሊጠቅማቸው የሚችለውን ነገር ጌን በማድረግ አይደለም የሚኖሩት ማለት ነው። ስለዚህ ከባድ ነው። እመቤታችን ደግሞ የጌታ አንተ ልትመስለው የምትወደው ወይም የምትናፍቀው የተስፋ የኢየሱስ እናት ነች። የተስፋ እናት እርሷ ስለ አንተ ደግሞ ተማልዳለች፣ ትለምናለች። እመቤታችን በጸሎቷ እንድታግዛቸው ቢማጸኗት ቢለምኗት እርሷ ደግሞ በጸሎቷ ታግዛቸዋለች። እሺ ሌላኛውን ላሳየህ። ይኸኛውን ኤርሚ አይተዋል መሰለኝ ብዬ አስባለሁ። ኪዳነ ምሕረት ደጅ ሄዶ ያፈረ ማን ነው ወገኖቼ? እሷ ለምኗት ድረሽልኝ ብሏት ከልጅሽ ከወዳጅሽ አማልጂኝ ብሏት ምስጢር ያልተፈታለት ቋጠሮ ያልተበጠሰለት የተሰነጠቀው ያልተጠገነለት የተሰበረው ያልታደሰለት የፈረሰው ያልተጠገነለት ማን ነው ወገኖቼ? እንዴ ከጥቅስ በላይ አይደለች እንዴ እሷ? ምዕመናን እኔ አንድ ተአምራት ልንገራችሁ። በዚህ በዓለም አቀፍ ታላቅ መጽሔት ላይ የወጣ ተአምራት ልንገራችሁ። እየሰማችሁኝ ነው? ለእኔ አትታዩኝም። ትስሙኝ አትስሙኝ አላውቅም። አንድ ተአምራት ልንገራችሁ። ታይምስ መጽሔት ወይም ኒውስ ዊክ ላይ ነው የወጣው። አንድ በአረቡ ዓለም የሚኖር አንድ እጅግ የከበረ ባለጸጋ በአንዲት አረብ ሀገር ሊባኖስ ይመስለኛል የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን ባለበት ድንቅ ድንቅ ተአምራት እንደሚፈጸሙ ይሰማል። ይልቁንም ልጆች ላጡ ስለት እየተሳሉ በልጅ እንደሚባረኩ ይሰማል። ከዚያ በኋላ ምን ያደርጋል መሰላችሁ? ይሄ ሰው ወደዛች ሀገር እጅግ ባለጸጋ ነው። ልጅ ትሰጠው ዘንድ ለመማፀን ወደዛች ሀገር ይሄዳል። እንደደረሰ አንድ ታክሲ ነጂ ያገኛል። ወደዛች ቤተክርስቲያን እንዲወስደው ይጠይቀዋል። ሊያሳየው ይወስደዋል። ካሳየው በኋላ ያ ሰው ስለት ይሳላል። የዛሬ ዓመት ልጅ ከታቀፍኩኝ ከልጅሽ ከወዳጅሽ አማልደሽ ልጅ ከሰጠሽ $200,000 ይዤ እመጣለሁ ይልና ይሳላል። እጅግ ባለጠጋ ሰው። ከዓመት ከምናምን በኋላ የተወደደች ማርያም ስዕለቱን ፈጸመችለት፣ በልጅ ባረከችው። ከዚያ ምን ሆነ መሰላችሁ? ስዕለቱን ለመፈጸም ያንን ብር ይሸከምና ወደዛች ሀገር ይገሰግሳል። ወዲያው ይደውልለታል። ለማን? ለዚያው ለታክሲ ነጂ ስልኩን ወስዶ ነበርና። ከዚያ ምን ሆነ መሰላችሁ? እየሰማችሁኝ ነው? ሲደውልለት ስዕለት ተፈጸመ እንዴ ይለዋል። አዎ የተወደደች ማርያም እኮ ስዕለቴን ፈጸመችልኝ፣ በልጅ ተባረኩኝ፣
ስለቴን ልፈጽም እነሆ መጣሁኝ ይላል። ያ ታክሲ ነጂ ሰውየው የተሳለውን ነግሮት ነበረ። ይሄን ያህል ብር ተስያለሁ ለማርያም ይዤ እመጣለሁ ብሎ ነግሮት ነበር። ያን ጊዜ ይሄ ሰው ክፉ ሐሳብ በልቡ ያስባል። ይሄንንማ ገንዘብ አይኔ እያየ ለማርያም አይሰጥም ይልና ጓደኞቹን ይጠራል። ሰውየውን ይዝና ጥቂት ፈቀቅ እንዳለ እነዛ ሰዎችን የሚጠብቁታል ያስገባና እንደሚሸኘው እንደ ጓደኛ እንደ ወዳጅ እየተጫወተ ጥቂት ከሄዱ በኋላ ሰውየውን ያስወርዱታል፣ ገንዘቡን ይዘርፉታል። ቀነጣት ሰው ሰባብረው ይገሉታል፣ ማዳበሪያ ውስጥ ይከቱታል፣ በመኪናቸው ኮፈን ውስጥ ይወሽቁታል። ከዚያ አንዳች ቦታ ወስደው ለመቅበር እየበረሩና እየከነፉ ወደዚያ መቃብር ቦታ ይገሰግሳሉ። አበራራቸው ያላማረው አንድ የትራፊክ ፖሊስ ያስቆማቸዋል። እነሱም ሲደነባበሩ ሲያይ ደግሞም ጥሰውት ያልፋሉ። ይደዋወልና በሬዲዮ ይጠራሩና በሞተርም ተከትለው ያስቆሙታል። ከዛ ምን ሆነ መሰላችሁ? አስቆመውት መንጃ ፈቃዱን ተቀብለውት ዞር ሲሉ የደም ነጠብጣብ መኪናው ላይ ያያሉ። በጣም ይደነግጡና ምንድነው የሆነው እስኪ ክፈተው ይሉታል። ሰውየው በጣም ይርበተበታል። መያዛቸውን ያውቃሉ። ኮፈኑን ሊከፍት ሲል ከኮፈኑ ውስጥ አንድ ድምጽ ይሰማል። ምን የሚል ድምጽ? ቆይ አሁን አትክፈት፣ ቅድስት ድንግል ማርያም የቆራረጣችሁትን ሰውነት እየጠገነችልኝ ነው እንዳትከፍት ይለዋል። በጣም ይደነግጣል። ትንሽ ይቆይና ክፈት እንጂ ይሉታል። እነሱም ይደነግጣሉ። እንደገና ሊከፍት ሲል ቆይ አልጨረሰችም ይላቸዋል። በሶስተኛው ሲከፈት ያ ሰው የተቆራረጠው ሕያው ሆኖ በወላዲት አምላክ አማላጅነት ተገጣጥሞ ሕይወት አግኝቶ ቆሞ ነበር ይላል። ወገኖቼ ይህ ለዚህች ለተወደደች ማርያም ብርቅ ነውን? ወገኖቼ ልጇ እየታዘዘ ላደጋት እናት ይህ ትልቅ ነገር ነውን? ዛሬ የሰማሁትን ልንገራችሁ። አንድ ሰው ለምስክርነት ቆሞ መጣ። ሚስቴ 4 ጊዜ ሰርጀሪ ተደርጋለች አለ። እጢ ለአራተኛው ሰርጀሪ ሆስፒታል ስንገባ 20 ሺህ ብር አምጣሉኝ አለ። 20 ሺህ ብር መስጠት አያቅተኝም አለ። እኔ ግን ንግግሬ የተወደድሽ ኪዳነ ምሕረት ይቺን ሚስቴን እባክሽ ከዚህ በላይ ሰርጀሪ አትሰራ እባክሽን አንቺ ፍቻት እያልኩ ሆስፒታል ውስጥ እመቤታችንን ማናገር ጀመርኩ አለ። ከዛ ሪፈራሉን አለ የሪፈር ወረቀቱን ይዤ እኔ ግን የምነጋገረው ሚስቴን አንቺ አድኝልኝ እያልኩ እያወራው ባጃጅ ውስጥ ገባንና አለ ወደ ኪዳነ ምሕረት ቤተክርስቲያን ሄድን አለ። በሸክም ነው ያለችው አለ። ልክ ኪዳነ ምሕረት ቤተክርስቲያን ስንገባ በሸክም የነበረችው ሚስቴ ቆመቻ። እግዚአብሔር ያሳያችሁ። እጅግ ብርቱ የሆነው ምናልባትም ወደ ካንሰር ይቀየር የነበረው ያ እጢ የት እንደገባ አይታወቅም። 3 ወር ሙሉ ስለቴን ለመፈጸም ታገስኩ አለ። አሳየዋት አለ። ይህቺ ሴት ልክ ኪዳነ ምሕረት ግቢ እንደወሰድኳት እኔ ያየሁትና ማምነው አለ የተወደደች ማርያም ሰርጀሪ እንደሰራቻት እርግጠኛው ሆንኩኝ አለ። ከ3 ወር በኋላ ጤናማ ናት አለ። 20 ሺህ ብር ለሆስፒታል መከፍለውን ይሄው አምጥቻለሁ ብሎ ዛሬ ነው። የተወደዳችሁ ኦርቶዶክሳውያን ይህቺ ማርያም ይህቺ ቅድስት ድንግል እንዴት ያለች በረከታችን እንደሆነች ከቅዱሳት መጻሕፍት ጥቅሶች በላይ እንደሆነች አያችሁ። ዋው ወንድምየው እንግዲህ ኦኬ ይሄንን ቪዲዮ ላክልኝ ወንድምነት። አሁን ሳትረሳው ሳትረሳው በውስጥ ላክልኝ ወንድምነት። ኦኬ ልክልሃለሁ። ማይ ጉድነስ እሺ አባ ልክልሃለሁ። ሼር አድርገኝ። ከእግዚአብሔር ቃል በላይ የሆነች ማርያም ከአሁን በኋላ ታውቃለህ ኤርሚዬ፣ ከአሁን በኋላ ቤሩት ላይ እንግዲህ ማዳም ቤት መሄድ የለም። ህዝብ አዳሙ ሁሉ
ይሄንን ነገር አደርጋለሁ ብሎ ነው የሚሄደው ማለት ነው። የሌለ ትምህርት አዎ እኔም በውስጥ እኮ ልኬልሃለሁ። ሌላ እንደዚህ ስለሷ የተናገረው ልኬልሃለሁ በመሴንጀር እና እሱ ነው ትናንትና የላኩልህ። አዎ ያ ከላይ ያየሁት የዘበነን ነበር ያየሁትኝ። አዎ ኦኬ ከላይም አለ እሱንም ከላይም ታየዋለህ። አለ። ያ እሺ ኦኬ ያ ይሄን ቪዲዮ ላክልኝ። ይሄን ቪዲዮ አንተም ጋር ይቀመጥ፣ ለእኔም በውስጥ ላክልኝ። እንግዲህ እዚህ ክፍል ውስጥ አይታችኋል ምን ያህል ትልልቅ እግር ያወጣ ውሸት እንደሚናገሩ። እነኚህ ሰዎች ጤነኞች አይደሉም ብለን ስንል በምክንያት ነው ወንድሞች እናቶች። ጤነኝነታቸው ይሄ በመንፈሳዊ ዓለም ባላቸው እውቀት ጤነኞች አይደሉም። እውነቴን ነው የምላችሁ፣ ጤነኞች አይደሉም። ቤተክርስቲያኒቱ እንደ ቤተክርስቲያን የጌታን ማዳን ሳይሆን ለህዝብ የምትናገረው የፍጡርን ማዳን ነው። ፍጡራን ይሄን ነገርም ማድረግ ይችላሉ ወይ ነው። ኦኬ ፍጡራን ለምሳሌ አሁን ሰውየው ሞቷል አይደል? ሞቶ እኮ ሊቀብሩት ይዘውት እየሄዱ ነው። የሞተ ሬሳ ቀና ብሎ ፖሊስ የሚያነጋግር ሬሳ እዛው መኪና ውስጥ ነው ኧረ ተከታትፎ እኮ ነው ክትፍትፍ አድርጎት እኮ ነው እኮ ተከታተው አይደል? ሞቷል እኮ ታዲያ ከተከታተፈ አይደል? ተቆራርጧል አይደል? ተከታትፎት ምናምን ሞቷል። አዎ ከዛ እኮ ሊቀብሩት እኮ ብለው ነው ይዘውት እየሄዱት ያሉት። እና እንዴት ነው ሬሳ ነገሩ? ሬሳ እኮ ያናግራል አይደል? የት ነው አንድ የትኛው ገድል ላይ ነው እንግዲህ ብዙ ገድላትን ስለማነብ አቦ ማለት ነው ገድለ አቦ ላይ እያናገረ እኮ አይ ቲንክ አዋፍቱ መሰሉኝ። አዋፍቱ ጋር ሲደርስ ያው ለአቦ በሞተበት ሰዓት ላይ እንዳለ ፍጥረቱ በሙሉ ነው የተሰበሰበው ከፈጣሪ ጀምሮ። ስላሴም በሙሉ ወርዷል፣ መላእክት በሙሉ የሉም፣ እንዳለ መጥተዋል። እየየ እያሉ ነው ከበው የአቦን ሬሳ እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ሁሉ ማለት ነው። እና መላእክት አልቀረም፣ 24ቱ ሽማግሌዎች መጥተዋል፣ አራቱ እንስሶች በሙሉ መጥተዋል። ምንም የተረፈ ፍጥረት የለም። ከፍጥረት አንድም የቀረ የለም። የጫካ የዱር አራዊት፣ የቤት እንስሳ በሙሉ አንበሶች፣ ነብሮቹ ያለቅሳሉ። ውሃም ራሱ ተራሮች፣ ወንዞች፣ ሸለቆች ያለቅሳሉ። ውሃም ታለቅሳለች። ያው ታውቃላችሁ ውሃ እንዴት እንደምታለቅስ ማለት ነው። እየየ ስቅስቅ ከኔ እኮ አልጠጣም አባታችን እያለች ማለት ነው። አልጠጣም ከኔ አባቴ አልጠጣም ምን አገኘሁት እያለች ማለት ነው። እና በዛ መካከል ላይ ለአዋፍቱ ብድግ ብሎ አቦ ኮሚኩ እኮ አልኩህ ብድግ ብሎ አዋፍቱን ነው ማን ያናገርበትን ሞቷል ብለውን ሬሳ እንዴት ቀና ብሎ የሆነ ከእንስሶቹ አንዱ ወይ ከፍጥረታቱ አንዱ እንደዛ ሲያናግር ነበር። እና አሁን ይሄ ሰውዬ እሺ ሞተ ብለው ቆራርጠውት ይዘውት እየሄዱ ነው ሊቀብሩ። ፖሊስ በሞተር ሳይክል ተከተለ፣ ሄደ፣ አስቆማቸው። ደም ነጠጣ ባይተው እና ክፈተው ኮፈኑን ተብሎ ሲባል ከውስጥ ሆኖ ቆይ የቆራረጥከኝን እመቤቴ እየገጣጠመች ነው አለ። ይህን ሲናገር ነው ትዝ ያለኝ የዲያቆን ሄኖክ ኃይሌ ነው። እመቤታችን እኮ ከፈለገች አፍርሳ ትሰራችኋለች የሚል ቃል ተናግሯል። እሱም ቪዲዮ ፈልጉልኝ። ዲያቆን ሄኖክ ኃይሌ ተናገረው እመቤታችን ከፈለገች አፍርሳ ትሰራችኋለች ብሎ የሚለው ማለት ነው። ቃል በቃል የተጠቀመው ሰውን አፍርሳ ትሰራለች ማለት ነው። ሰውን አፍርሳ ከሰራች ምን ሆናለች ማለት ነው? አምላክ። በኤርምያስ መጽሐፍ ምዕራፍ 18 ላይ የሚናገረው ምንድን ነው? ወደ ሸክላው ሰሪ ቤት ውረድ ያለው እና በዛ የተናገረውን ቃል ትዝ ይላችኋል አይደል? ሸክላው ዕቃው በሸክላው ሰሪ እጅ እንዳለ እናንተም በእኔ እጅ ናችሁ ነው። ሸክላው ሰሪ በመንኮራኩሩ ላይ ዕቃ ይሰራ ነበር፣ ተበላሸበት እና መልሶ እንደወደደ አድርጎ ሰራው ይላል። በዛ ሳለ እግዚአብሔር ቃል ለነብዩ መጣለት እና ዕቃው በሸክላ ሰሪው እጅ እንዳለ እናንተም በእኔ እጅ ነው ያላችሁት ብሎ አለ። ኢሳይያስ 64 ላይ ሲናገር እኛ ጭቃንን አንተ ሰሪያችን ነህ ይላል። ልክ ነው። ሰዎች እኛ ጭቃንን አፈርነን ካፈርን የተሰራ ነው። ኤርምያስን አፍርሶ በዛው መተው ይችላል፣ አፍርሶትም መልሶ መስራት ይችላል። ኦኬ። በነፍሳችን በመንፈሳችን በስጋችንም ላይ ስልጣን ያለው ብቸኛ ባለስልጣን እግዚአብሔር ብቻ ነው።
ምን እያለ ነው አሁን? ይሄ ሰውዬ እንግዲህ ይታይ፣ ይሄ ሰውዬ ሰውነት ተቆራርጦ ሊገሉት ነው፣ ኦልሬዲ ሊቀብሩት ይዘውት እየሄዱ ነው። ሞቷል ማለት ነው። ምን አለ ታዲያ? ለሙታን ህይወትን ሰጠችዋ ማርያም። ታዲያ ከማኩል ሆነች። አብ በራሱ ለሚወዳቸው ህይወት እንደሚሰጥ ወልድም ለሚወዳቸው ህይወትን ይሰጣል ይላል። ማርያም ስለምትወደው ህይወት አልሰጠችውም። ስለዚህ የሥላሴ ሶስተኛ አካል አልሆነችም፣ ሆነችለች ማለት ነው። ለዚህ ነው ኦርቶዶክሳውያን ማርያምን ያመልኳታል ብለን የምንለው። እንደዚሁም ልጅን ለመነ አይደል ያ ሰውዬ $200,000 ምናምን ነገር እና ልጅን ሰጠችው ይላል። እመቤቴ ልጅን ሰጠችው ነው የሚለው። መዝሙር 127 ቁጥር 3 እንደዛ ነው የሚለው። ልጆች የእግዚአብሔር ስጦታ ናቸው ነው የሚለው። የትኛውም መልአክ ልጅ ሰጥቶ አያውቅም። የትኛውም ነቢይ ልጅ ሰጥቶ አያውቅም። የትኛውም ጻድቅ አባት ልጅ ሰጥቶ አያውቅም። ልጅ ይሰጣሉ ብለው የሚያካብዱ የኦርቶዶክስ ሰባኪያን ውሸታቸውን ነው ወንድሞች እናቶች። ያዕቆብ ለራሔል እንኳን ልጅ አልሰጣትም። እሺ ጻድቅ ሰው ስላልነበረ ነው ነበር። ሲጠራ እንኳን የአብርሃም ይስሐቅ የያዕቆብ አምላክ ነው የሚባለው እና እሱ ግን ልጅ እንዲሰጣት እሷም በአይ ቲንክ እንዲህ ተበሳጭታበት ይመስለኛል ያለቀሰችው ራሔል። እህቷ ሊያ እንግዲህ ወንዱን ስትወልድ እሷ ግን አልወለደችም ነበር እና ያዕቆብ ምን አላት? እኔ በእግዚአብሔር ፈንታ ነኝ ለአንቺ ልጅ የምሰጥሽ አላት። ማለት ምን ማለት ነው? ያዕቆብ አባታችን ምን እያለ ነው? እኔ ልጅ የመስጠት ስልጣኑ ምኑም የለኝም አላት። እውነት እኮ ነው። የፈለገ ተቀባ፣ ከነዚህ አባቶች አትበልጥም። እና እንዲህ አይነት ድፍረት አሁን የሰማነው ቪዲዮ በደንብ ነው የምንሄድበት። በተለይ ደግሞ የእንትና አንፈልጉት ማለት ነው የሄኖክ ኃይሌን አፍርሳ ትሰራናለች ብለው የሚሉት ማለት ነው። እንዴ መብት የላትም ወንድምዬ። እሺ እኔ ጌታን በስጋ ወለደች ማለት እንደው ሁሉን ነገር በቤተሰብ ተደራጅተው እሱ ሲደክመው እሷ እያረፈች ነው የሚሰሩት አይነት ነገር እኮ አደረጋችሁት። ባለስልጣን በፍጥረቱ ላይ እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው ባለስልጣኑ። እሺ እግዚአብሔር ብቻ ነው ባለስልጣኑ። ልክ እንትን በአክሲዮን ተደራጅተው የሚሰሩ አይነት አስመሰሉት። እሷ እግዚአብሔር የሚሰራውን እሷ የማትሰራው ምንም ነገር የለም። ሁሉም ትሰራለች፣ ሁሉንም ትችላለች። እሱ ሁሉም ቻይ ነው፣ እሷም ሁሉም ቻይ ናት። እሱ በሁሉ ቦታ ይገኛል፣ እሷም በሁሉ ቦታ ትገኛለች። እሱ ሁሉም ማድረግ ይችላል፣ እሷም ሁሉም ማድረግ ትችላለች። እሱ ልጅ ይሰጣል፣ እሷም ልጅ መስጠት ትችላለች። እሱ ቤዛ ነው፣ እሷም ቤዛ ናት። እሷ መፈወስ ትችላለች፣ እሱ መፈወስ ይችላል፣ እሷም መፈወስ ትችላለች። እሱ አፍርሶ መስራት ይችላል፣ እሷም አፍርሳ መስራት ትችላለች። ሁሉንም ማለት ነው። ይሄ ጤነኛ መንፈስ አይደለም። እኔ ሰብሰብ አድርጌ የምነግራችሁ በጣም ደክሞኛል፣ አሁን ልተኛ ነው። ቀንም በጣም እየለመናችሁ ነበረ። ከዚህ ሁሉ አዙሪት ሽክርክሪት ውስጥ እንድትወጡ የምትፈልጉ ሰዎች አላችሁ። ከቤተሰቦቻችሁ ጋር ቁጭ በሉና ተመካከሩ። ከዘላለም ጥፋት መዳኛው መንገድ አንድና አንድ ነው። እሱም የእግዚአብሔር ልጅ ኢየሱስ ክርስቶስን በማመን ይኸውልህ። የሀገር ኮተት ጥራ አልኩ ብራዘር። ኮተት እኮ ነው የምልህ፣ ኮተት። የሀገር ኮተት ጥራ። አንዳቸውም አይታደጉም፣ አንዳቸውም አያድኑም፣ አንዷቸውም የዘላለም ሕይወት አይሰጡም። ጌታ ኢየሱስ ክርስቶስ ብቻ ለሰው ልጆች በደልና ኃጢአት የሞተ እሱ ነው። ሰማያትና ምድር በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር ያመጣም እሱ ነው። ሁሉ በእርሱ የሆነ ከሆነውም እንኳን አንዳች ያለ እርሱ ያልሆነለት እውነተኛ ጌታ ኢየሱስ ክርስቶስ አለ። ስለዚህ ከኮተቶች ተለዩ ወንድሞች እናቶች። ጠርታቸው ስማቸውን ጠርታቸው ድነትን አይሰጡም፣ ሰጥተውም አያውቁም፣ ላንተም አልሰጡም፣ ሊሰጡም አይችሉም። ማዳን እግዚአብሔር ነው፣ ማዳን የበጉ ነው የሚለው መጽሐፍ ቅዱስ። የጌታችን እናት ቅድስት ድንግል ማርያም የማትሰራላችሁን ትሰራልናለች እያላችሁ አበሳህን አትጥበስ ብራዘር፣ አበሳህን አትጥበስ። የትኞቹም ሐዋርያት እንደዚህ ብለው የሰበኩት የለም። ኦኬ እውነቴን ነው የምነግርህ። የትኞቹም ሐዋርያት
ታዲያ አንድ እንትን የጎጃም ቄስና መነኩሴ ወይ የጎንደር ቄስና መነኩሴ ወይ የትግሬ ወይ የኦሮሞ ቄስና መነኩሴ ተነስቶ እንደፈለገ ስለቃዠ ምንም የሚመጣ ነገር የለም። አንቀበለውም። ጉዳይ ነው አልኩ። ኦሮሞ ይሁን ትግሬ፣ ከምባታ ይሁን ወላይታ፣ አማራ ይሁን ሀዲያ፣ አባቶች ምን ብለዋል? ዕብራውያኑ ምን ብለው ጻፉ? አይሁዳውያን አባቶች በዚህ ጉዳይ ላይ ምን ብለው ተናገሩ? ዕብራውያኑ አባቶች ነቢያት ጌታ በእነሱ በኩል እንደተናገረ የሰማይ የምድር ጌታ ባሪያዎቹ ስለሆኑ ነው እነሱንም የምጠራው እንጂ እነሱንም እኮ የራሳቸው ጉዳይ ማለት እንችል ነበረ። ግን እግዚአብሔር በእነሱ በኩል የተናገረው ቃል እውነተኛና የሁሉ መደምደሚያ ማሰሪያ ፒላር ስለሆነ ምን አለ እግዚአብሔር? በኢሳይያስ በኩል በዳዊት በኩል ምንድን ነው ያለው? ልጆች የእግዚአብሔርም የሰውም ስጦታ ናቸው ይላል። ልጅን ሰው ለሰው ሊሰጥ ይችላል? ወንድሞች እናቶቼ፣ በፍጹም አይችልም። ያዕቆብ እንኳን አልሰጣትም። ያዕቆብ ካልሰጠ እንዴት ነው አርሴማ ትሰጣለች እያላችሁ የምትሉት? ያዕቆብ ካልሰጠ እንዴት ነው ማርያም ትሰጣለች ብላችሁ የምትሉት? ማርያም እኮ ራሷ የያዕቆብ ልጅ ናት። የያዕቆብ ዘር ማለት ነው። ትልቁ አባት ያዕቆብ ማለት ነው። ሚስቱ እየነፈረቀች ስታለቀስ ራሔል ልጅ ስጠኝ ብላ ስትለው እኔ በእግዚአብሔር ፈንታ ነኝ ብሏታል። ለሐናም ልጅ የሰጣት እግዚአብሔር እንጂ አባት ማለት ባሏ ሕልቃና አይደለም። ለሐናም እንኳን ልጅ የሰጣት እግዚአብሔር ነው። ለእናቶች ልጅ የሰጣቸው ለእያንዳንዱ መካን እናቶችን አሰልፌ ልንገርህ። ሳራ መካን ነበረች፣ እግዚአብሔር ነው ልጅ የሰጣት። ርብቃ የይስሐቅ ሚስት መካን ነበረች፣ የያዕቆብና የኤሳው እናት፣ እግዚአብሔር ነው ልጅ የሰጣት። እሺ፣ ራሔል መካን ነበረች፣ የያዕቆብ ሚስት፣ እግዚአብሔር ነው ልጅ የሰጣት። ቢንያምና ዮሴፍን ማለት ነው። ሐና መካን ነበረች፣ ሳሙኤልን የሰጣት። ኤልሳቤጥ መካን ነበረች፣ ጌታ ነው ልጅ የሰጣት ዮሐንስን። የትኛውም ጻድቅ ለራሔል ልጅ አልሰጠም፣ ለሳራ ልጅ አልሰጠም። ሊሰጡም አይችሉም እኮ ነው የምልህ። ሳራ ልጅ ካልሰጠች ማርያም ልጅ ሰጠች ይላል እንዴ? የደብተራ ቅርሻት ትምህርት እያመጣ እኛ ላይ የሚተፉብን። ኤርሚ ራሔል ልጅ ትሰጣለች ብለው ራሔል መቃብር የሚሄዱም አይሁዳውያን አሉ። በዚሁ አጋጣሚ መናገር ፈልጋለሁ። እኔም እነሱም ዞሮባቸው አይሁዳውያንም ይሰማሉ ዞሮባቸው እና ራሔል መቃብር እዚህ ቤተልሔም አካባቢ አለ። በሽካይም ነው የተቀበረችው እና እዛም እየሄዱ ራሔል ልጅ ትሰጠናለች። ራሔል እንዴት ዮሴፍንና ቢንያምን እንደወለደች ሁላችን እናውቃለን። መጽሐፍ ቅዱስ በስንት ጭንቅ እንደወለደች እና በዚሁ አጋጣሚ ኦርቶዶክሳውያን ይኸው ሰምታችኋል ይህንን ጉድ። አይሁዳውያን ደግሞ ብዙዎቻችሁ አላችሁ የምትሰሙ። ከዚህ ትምህርታችሁ ተመለሱ። ልጅን የሚሰጥ እግዚአብሔር ብቻ ነው። መቃብር ለመቃብር እየዞራችሁ ሻማ እያበራችሁ እዛ ቤት ጧፍ ነው የሚበራ፣ ሻማ ነው የሚበራ። እዚህ ቤት ደግሞ የአገር ሻማ ነው በቃ የሚገዛው ሻማ እንዳይመስለ ልክ እንደ ቁርባን ነው የሚያደርጉት። እዛ እየወሰዱ እሳት ውስጥ ነው የሚጨመር። እኔ አይቼዋለሁ። አባባሳል የሚባሉ ራብ አሉ። እዛ ሂጄ ራሔልም ጋር ሂጄ አይቻለሁ። በየጊዜው ሻማ ነው የሚበራ። ልጅ ስጭን። ራሔል ልጅ አትሰጥም፣ እግዚአብሔር ብቻ ነው የሚሰጥ። ራሔል እኮ እንዴት እንደሞተች እናውቃለን። እንዴት የአባቷን ጣዖት በልብሷ ስር ደብቃ እንዴት እንደሞተች እናውቃለን። እንዴት ርግማን እንደገደላት እና ተመለሱ ከዚህ ትምህርታችሁ በየጊዜው እየሄዳችሁ። አሁን ደግሞ በስልክ ይልኩልናል። ራሔል መርዳት የምትፈልጉ ምን ልታረግልኝ ነው መረዳ? ለቀብረ ራሔል ልጅ የምትፈልጉ አይ ስርዓት አድርጊ። እኔ ልጆች አሉኝ። ልጅን ደግሞ የሚሰጥ እግዚአብሔር ነው እና በዚህ የሚበሉ አሉ። እኛም ቤት ጉድ አለ። በየመቃብሩ እየዞሩ በየመቃብሩ የሚያለቅሱ በራባዮች መቃብር የሚያለቅሱ። ከዚህ ስርዓታችሁ ተመለሱ። ወደ እግዚአብሔር ወደ እውነተኛው የሐዌ መንገድ ተመለሱ። አይሁዳውያን ትሰማላችሁ፣ እያንዳንድሽ ትሰሚያለሽ።
አትንጫጭ ጴንጤ ምናምን እያልሽ እኛ ከናንተ በልጠን አይደለም። እኛም እግዚአብሔር ምሕረት አድርጎልን ነው። እኛም ስንንከራተት ነው ነበር። በጣም የሚያስፈራ አምልኮት ነው ያለ በዚህ ሀገር። በጣም የሚያስፈራ በጣም የሚያሳዝን መጽሐፍ ቅዱስ እያነበብኩ ሲሄድ በጣም ህዝቡን እንዴት አድርገው አስረውት እንዳለ እዛ ቤት በደፍተራ ታስሯል። እዚህ ቤት ደግሞ በራባዮች ታስሯል ህዝቡ እና ህዝብ ንቃ። ራሄል ልጅ አትሰጥም። ራሄል መቃብር እየሄድክ አትጩህ። ራሄል መቃብር እየሄድክ አትልቅስ። ወደ አንዱ ወደ እግዚአብሔር ጩህ። ወደ አንዱ ወደ አምላክ ጩህ። ያው ሚላውን ነው ቴንክ ዩ እዛም ሌላ ታሰሩበት ተረት ማለት ነው። ያው ቶራ እንግዲህ እንደዚህ ነው የሚለው ዘፍጥረት መጽሐፍ ምዕራፍ 30 ቁጥር 1 ማለት ነው። ራሄል ለያዕቆብ ልጆችን እንደወለደችለት ባየች ጊዜ በእህቷ ቀናችባት። ያዕቆብንም ልጅ ስጠኝ፣ ይህስ ካልሆነ እሞታለሁ አለችው። ምን ስጠኝ? የማይጠየቀው ተጠየቀ፣ የማይሰጠውን ስጠኝ ተብሎ ተባለ። ያዕቆብንም ልጅ ስጠኝ። ይሰጣል? መስጠት ይችላል? አይችልም። ልጅ ስጠኝ ነው ያለችው። ምክንያቱም ከሁለቱንም እህትማማቾች አግብተዋል፣ ሊያንም ራሄልንም። ከሁለቱም ጋር ይተኛል፣ የግብረ ስጋ ግንኙነት ያደርጋል። ግን የግብረ ስጋ ግንኙነት አደረገ ማለት ልጅን ሰጠ ማለት አይደለም። አይሰጥም፣ ሊሰጥ አይችልም። ናና የግብረ ስጋ ግንኙነት አድርገኝ አይደለም ያለችው። ሚስቱ ናት፣ ህጋዊ ሚስቱ ናት። ተጋብተዋል፣ አብሯቸው ነው የሚኖረው። ከሊያ ጋር ብቻ አይደለም የግብረ ስጋ ግንኙነት የሚያደርገው፣ ከራሄልም ጋር ያደርጋል። ግን ልጅ ጠፋ ከራሄል ጋር። አንተ ሄደ የራሄል መቃብር ላይ ሄደ ትተሻሻለህ አይደል? አይሁዳውያንም ወገኖች ማለት ነው። እንዴት ነው ግን እያሰባችሁ ያላችሁት ወንድሞቼ? ኦርቶዶክሳውያንም ይሁን አይሁዳውያኑ እንዴት ነው የምታስቡት? መጽሐፍ ቅዱስን እንዴት ነው የምታነቡት? መጽሐፍ ቅዱስን እንዴት ነው የምታነቡት? እና ያዕቆብንም ልጅ ስጠኝ፣ ይህስ ካልሆነ ሞታለሁ አለችው። የያዕቆብ መልስ ምን ነበረ? ኦኬ ያዕቆብም ራሄልን ተቆጥቶ፣ አዎ በጣም መቆጣት አለበት በደንብ እንደው መግረፍም ነበረበት። ተቆጥቶ በውኑ እኔ የሆድን ፍሬ በነሳሽ በእግዚአብሔር ቦታ ነኝን አላት ይላል። ሃሌሉያ። የሆድን ፍሬ የነሳት ማን ነው? እግዚአብሔር። ሊሰጣትስ የሚችል ማን ነው? እግዚአብሔር። ያዕቆብ መስጠት ይችላል? አይችልም። የያዕቆብ ድርሻ ምንድን ነው? ከሚስቱ ጋራ ሴክሹዋል ግብረ ስጋ ግንኙነት ከማድረግ ውጭ ሌላ ምንም ልታደርግ አትችልም። ብራዘር አቅምህን ማወቅ ጥሩ ነው። እኔ ልጆቼን አሁን ሚስቴን ማስወለድ እችላለሁ እንዴ? እኔ ልጅ መስጠት እችላለሁ? አልችልም። ምንድን ነው ያደረኩት? ከሚስቴ ጋር የግብረ ስጋ ግንኙነት ከማድረግ ውጭ ምንም የፈየድኩት ነገር የለም። አንተም፣ አንቺም፣ እኔም፣ ማንም ይሁን ማንም ዝም ብለህ ከሴት ጋር ስለተኛ ወይ ከወንድ ጋር ስለተኛሽ ልጅ አታገኝም። ልጅን በማህፀን የሚሰራ እግዚአብሔር ነው። ሊነሳም ሊሰጥም የሚችል እግዚአብሔር ነው። ምን አለ ያዕቆብ? እኔ በእግዚአብሔር ቦታ ነኝ አላት። አይደለም። ታዲያ ማርያምን ማን በእግዚአብሔር ቦታ ያደረጋትና ልጅ ትሰጣለች? ኪዳነ ምሕረት እመቤቴ ወላዲቴ ብለህ የምትለው ይሄ እኮ አባት ብራዘር፣ ይሄ አባት ሲጠራ ጌታ ሲጠራ የእስራኤል አምላክ ሲጠራ የአብርሃም የይስሐቅ የያዕቆብ አምላክ ነው የሚባለው። ዝም ብሎ ፈሽፋሻ ሰውዬ እንዳይመስልህ። በሰማይ በምድር እግዚአብሔር ስማቸውን ካገነነላቸውና የእነርሱ አምላክ እኮ ተብሎ ነው የሚጠራው። በተለይ እነዚህ ሶስት አባቶች አብርሃም፣ ይስሐቅ፣ ያዕቆብ። ቅዱስ ሰው አይደል ነው። በውኑ እነሆ የሆድሽን ፍሬ በነሳሽ ባልሰጠሽ በከለከለሽ ማለት እኮ ነው። በእግዚአብሔር ቦታ ነኝ አላት። ስለዚህ ምን እያለ ነው? ነሹም ሰጩም እሱ ነው። ስለዚህ እኔም በሱ ቦታ አታድርግኝ፣ የማይመለከተኝን ስራ አትጠይቂ ነው። የሚመለከተው ስራ ያዕቆብ ከሚስቱ ከራሄል ጋር ተቃቅፎ መተኛት፣ የግብረ ስጋ ግንኙነት ማድረግ ብቻ። አለቅ። እንትን በል ማን ድፋባቸው
ወሬ አረጋጋሺ እመቤቴ ወላዲቴ ጊዮርጊስ አርሴማ ከተማ በርሶማ በርጩማ ሰጡኝ እያልክ አበሳን አትጥበስ። አንዳቸውም ከጌታችን እናት ከማርያም ጀምሮ ልጅ ሊሰጡ አይችሉም። ምክንያቱስ እነሱ በእግዚአብሔር ቦታ አይደሉምና።